ዛሬ በፓርት ቱ ስታቲክስ ፎር ኢኮኖሚክስ ማለት ነው ቻፕተር 4 ፓርት ቱ ተመልሼ መጥቻለሁ። ስለዚህ ዛሬ የምንጀምረው ባለፈው ካቆምንበት ቻፕተር ፓርት 1 ላይ ካቆምንበት ፓርት ቱ እንቀጥላለን ማለት ነው። ሶ ቪዲዮ ላይክ እና ሰብስክራይብ በማድረግ አዲስ ከሆናችሁ ቤተሰብ ሁኑን። እንዲሁም ደግሞ የነበራችሁን ቤተሰባችን ከሆናችሁ ለጓደኞቻችሁ ሼር አድርጉ፣ ኮሜንት እና ላይክም አድርጉ። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ዛሬ የምናየው ምንድነው? ስታቲስቲካል ኢንዲፔንደንስ ነው። ያ ማለት ስታቲስቲካል ኢንዲፔንደንስ ኢን ዘ ፎርም ኦፍ ጆይንት ፕሮባቢሊቲ ዲስትሪቢዩሽን ምን ይመስላል የሚለውን የምናይ ይሆናል ማለት ነው። ምንም ልዩነት የለውም ከቻፕተር ዋን ላይ ስታቲስቲካል ኢንዲፔንደንሶችን ወይም ደግሞ ኢንዲፐንደንስ ፕሮባቢሊቲን አይተናል። እንዲሁም ደግሞ ቻፕተር ቱ ላይ በዲስትሪቢዩሽንም አይተናል። አይ ቲንክ ሶ እዚህም ያለው ተመሳሳይ ነገር ነው። ሩሉ ተመሳሳይ ነው። ስለዚህ ስታቲስቲካል ኢንዲፐንደንስ የምንለው ምንድነው? ፎርማሊ ቱ ራንደም ቫሪያብልስ ኤክስ ኤንድ ዋይ አር ሴድ ቱ ቢ ኢንዲፐንደንት ኢፍ ኤንድ ኦንሊ ኢፍ ምንድነው የተባባል ነው። ያው ኢንዲፐንደንት ከሆኑ ኤክስ እና ዋይ ሊባሉ የሚችሉት ዋን ኦፍ ዘ ፎሎዊንግ ስሪ ኮንዲሽንስ ሆልድ የሚያደርጉ ወይም ደግሞ ከሚከተሉት ከሶስቶቹ ኮንዲሽኖች አትሊስት አንዱን እንኳን ሆልድ ካረጉ ወይም ደግሞ የሚያሟሉ ከሆኑ which is called statistical independence ልንላቸው እንችላለን ማለት ነው። እሱም እነኚህ ናቸው። የመጀመሪያው joint probability distribution is equals to the multiplier of the individual marginal probability distribution ከሆነ ነው። so as if the product of the two የሚሆን ከሆነ ወይም ደግሞ marginal product marginal distribution of f of x and marginal distribution for y የሁለቱ ብዜት ጆይንታቸውን የሚሰጠን ከሆነ አንዱ ኮንዲሽናችን ይሄ ነው፣ ስታቲስቲካል ኢንዲፔንደንስ ልንላቸው የምንችለው። ሁለተኛው ደግሞ ኮንዲሽናል ጆይንት ዲስትሪቢዩሽን ፕሮባቢሊቲያቸው ኤፍ ኦፍ ኤክስ ዌን ዋይ ኢዝ ኢኳልስ ቱ ሰም ስፔሲፊክ ቫሉስ ኦፍ ዋይ ማለት ነው። ስለዚህ ዋይ ግብን ሆኖ ማርጂናል ወይም ደግሞ ኮንዲሽናል ፕሮባቢሊቲ ኦፍ ኤክስን ከተሰጠን ደግሞ ይሄ ደግሞ ከማን ጋር እኩል የሚሆን ከሆነ ከማርጂናል ፕሮባቢሊቲ ኦፍ ኤክስ ጋር እኩል የሚሆን ከሆነ which is called statistical independence ነው። ስለዚህ ከሁለት አንዱ የሚሟላ ከሆነ እዚህ ጋርም ኢንተርምስ ኦፍ ዋይ ተሰጥቶ ደግሞ አዘዋወራችሁ ስትሰሩት ከማን ጋር ይሆናል ማለት ነው? ከማርጂናል ዲስትሪቢዩሽን ፕሮባቢሊቲ ኦፍ ዋይ ጋር ይሆናል ማለት ነው። ያ ማለት ዋይ ጊቭን ኤክስ ኮንዲሽናል ፕሮባቢሊቲ እና ኤክስ ጊቭን ዋይ ሲሆን ማለት ነው። ስለዚህ የመጀመሪያዎቹ ፕሮባቢሊቲ ኦፍ ኤክስ ጊቭን ዋይ ከሆነ ከማርጂናል ፕሮባቢሊቲ ኦፍ ኤክስ ጋር ዘሴም ከሆነ ነው። ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ከሆነ ደግሞ ከማርጂናል ፕሮባቢሊቲ ኦፍ ዋይ ጋር እኩል የሚሆን ከሆነ ማለት ነው። ስለዚህ ኮንዲሽናል ፕሮባቢሊቲ ይሄ ኮንዲሽናል ላይ ሳይሆን ቻፕተሯ መጨረሻው አካባቢ የተማራችሁት ባይስ ቲዮረም አካባቢ ኢንዲፔንደንስ ስትማሩ ምንድነው ኤልስ ቢ ወይም ደግሞ ኤ ጊቭን ቢ ከሆነ ፕሮባቢሊቲ ኦፍ ኤ እንደሚሆን እንዲሁም ደግሞ ኤ ኤንድ ቢ ኢንተርሴክሽናቸው ደግሞ የሁለቱ ብዜት ከሆነ ምናምን የሚለው አለ አይደለ? ስለዚህ እዚህ ጋርም ጆይንታቸው የሁለቱ ብዜት ኤክስ ጊቭን ዋይ ሲሆን የኤክስ እንዲሁም ደግሞ ዋይ ጊቭን ኤክስ ሲሆን የዋይ የሚሆን ከሆነ ከሶስቱ አንዱ ብቻ ከተሟላ፣ ሶስቱም ግዴታ መሟላት የለበትም። ከነኚህ ከሶስቶች ውስጥ አንዱ ተሟልቶ ካገኛችሁት እነኛ ነገሮች ምንድን ናቸው ማለት ነው? ስታቲስቲካል ኢንዲፔንደንስ ናቸው ማለት ነው። ለምሳሌ ይህንን ኤግዛምፕል ባለፈው ፓርት ዋን ላይ ስሰራ ኤግዛምፕሎቹን እያያችሁ ብዬ ነበረ። ስለዚህ ኤግዛምፕሎቹ ከላይ ነው የምጠቀማቸው ማለት ነው። ስለዚህ 2 minus x minus y when x and y between 0 and 1 including 0 and 1 ማለት ነው። ኦኬ ሶ ይሄ ጆይንት ፕሮባቢሊቲ ዲስትሪቢዩሽን ፈንክሽናችን ተሰጥቶናል። ሁለተኛ ደግሞ ኤፍ ኦፍ ኤክስ ዋይ ዌይስ ጆይንት ፕሮባቢሊቲ ዲስትሪቢዩሽን ኢዝ ኢኳልስ ቱ ኢዘ ፓወር ኦፍ ማይነስ ኤክስ ማይነስ ዋይ አለ ማለት ነው። ሶ እነኚህ ሁለት ኤግዛምፕሎች ተሰጥተዋል። ሶ አር ኤክስ ኤንድ ዋይ አር ኢንዲፔንደንት ናቸው ወይ ማለት ኤክስ እና ዋይ ኢንዲፔንደንት ናቸው ወይ የሚለውን ቼክ እናደርጋለን ማለት ነው። ሶ ቼክ እንዴት ነው የምናደርገው? ባየነው መሰረት ማለት ነው። ሶ ጆይንታቸው ኤክስ 2 ማይነስ ኤክስ ማይነስ ዋይ ነው የመጀመሪያው። ሶ ኢት ኢዝ ኖት ኢንዲፔንደንት ይለናል። ለምን ካላችሁ ስላይድ 23 ላይ ውጡ ይለናል። አሁን ያለነው ስላይድ 33 ላይ ነው። ሶ ምንድነው ስላይድ 23 ብንሄድ ሰርተናቸዋል ማለት ነው ጥያቄዎቹን። እዚህ ጋር ጥያቄውን አያችሁት አይደለም? ማርጂናል ጆይንት ፕሮባቢሊቲ ዲስትሪቢዩሽኑ ይሄ ነው፣ ዘሴም ነው። ነገር ግን ማርጂናል ፕሮባቢሊቲ ዲስትሪቢዩሽኖችን ለመስራት ስለሆነ እዚህ ጋር ሰርተናቸዋል። ማርጂናል ፕሮባቢሊቲ ኦፍ ኤክሳችን አለ እዚህ ጋር፣ ማርጂናል ፕሮባቢሊቲ ኦፍ ዋያችንም ይኖራል ማለት ነው። ዘን
ከዚያ በኋላ ምንድነው የተፈለገው? ይሄ የማርጂናል ፕሮባቢሊቲያቸው ብዜት ይሄ የዋይ ነው። እዚህ ጋር ያለው ደግሞ የኤክስ ነው፣ ይሄኛው ማለት ነው። ይሄኛው የኤክስ ነው። ስለዚህ የነኚህ የሁለቱ ድምር ኦሪጂናሉን ወይም ደግሞ ጆይንቱን መስጠት አለበት ማለት ነው። ሶ አሁን ላይ ስንሄድ ምንድን ነው ስላይድ 23 ላይ ሱ ብሎናል አየን። ስለዚህ ኤፍ ኦፍ ኤክስ ኤክስ ይኸው የተሰጠን ከየት አመጣኸው እንዳትሉኝ ማለት ነው። ፓርት ዋን ላይ ነው ይሄንን የሰራሁላችሁ። ስለዚህ እዛ ላይ ከማስታወሻችሁ አልያዛችሁ ከሆነ ብዬ ነው ያሳየኋችሁ። ስለዚህ የዋይ ደግሞ ይሄ ነው። ሶ ማርጂናላቸውን እንደገና መፈለግ አይጠበቅብንም። የዚህን ፈልገናል ዘን የሁለቱን ስናባዛው የሚሰጠን 3/2 ታይምስ 3/2 9/4 ነው። ይሄንን እንዳለ ስናባዛው 9/4 ማይነስ 3/2 ዋይ ማይነስ 3/2 ኤክስ ፕላስ ኤክስ ዋይ ነው። ስለዚህ ይሄ ደግሞ ከኦሪጂናሉ ጋር እኩል ሆኗል አይደለም። ስለዚህ ዳዝንት ኢኳል ቱ ማይነስ ኤክስ ማይነስ ዋይ ጋር እኩል አይደለም ማለት ነው። እኩል ሊሆን አይችልም። ስለዚህ የመጀመሪያው ህግ ፈረሰ። ሌላውንም ብሰሩት ወይም ደግሞ ማርጂናል ፕሮባቢሊቲውንም እዛ ሰርቼላችኋለሁ በእርግጥ። ስለዚህ ጊቭን ወይም ደግሞ ኮንዲሽናል ፕሮባቢሊቲ ሰርታችሁ ሁለቱንም ቼክ ብታደርጉ አይመጣም ማለት ነው። ስለዚህ ሶስቱንም ሊያሟላ አይችልም። ስለዚህ ኢንዲፐንደንት አይደሉም ማለት ነው። ኤግዛምፕል ሁለተኛው ምንድነው? ኢዝ ዘ ፓወር ኦፍ ማይነስ ኤክስ ኤንድ ማይነስ ዋይ የሚለው ነው። ኢት ኢዝ ኢንዲፐንደንት ይለናል። እንዴት ኢንዲፐንደንት ሆነ? አንዱን በመስራት እናረጋግጣለን። ዊ ፋውንድ ዘ ማርጂናል ቱ ቢ ማርጂናል ኤፍ ኦፍ ኤክስ እንዴት ነው የምናደርገው? ኢንተግሬት ይሄንን ኢንተርምስ ኦፍ ዋይ አይደለ? ስለዚህ ኢዝ ዘ ፓወር ኦፍ ዋይ ይወጣል፣ ኢዝ ዘ ፓወር ኦፍ ኤክስ ይወጣል። ኢዝ ዘ ፓወር ኦፍ ዋይን ኢንተግሬት እናደርገዋለን። ዘን ኢንፊኒቲ ስንተካበት ምድረው ማለት ነው። ስለዚህ ይሄ ማርጂናሉ አሁንም ካሁን ፊት ሰርቼላችኋለሁ ይሄንን። ስለዚህ ኢዝ ዘ ፓወር ኦፍ ማይነስ ኤክስ ነው የሚሆነው። ኤንድ ማርጂናል ኦፍ ዋይ ደግሞ ማርጂናል ዲስትሪቢዩሽን ፎር ዋይ ደግሞ ምንድን ነው የሚሰጠን? ኢዝ ዘ ፓወር ኦፍ ማይነስ ዋይ ነው። ይሄንን ካሁን ፊት ሰርተናል። እነኚህ ማርጂናላቸው ይሄ ከሆነ ስለዚህ ጆይንት እንዲመጣ ሁለቱን እናባዛቸው። ስለዚህ ሁለቱን ኢዘ ፓወር ኦፍ ማይነስ ኤክስ ታይምስ ኢዘ ፓወር ኦፍ ማይነስ ዋይ ዘ ሴም ቤዝ ስላላቸው የላይኞቹን ወይም ደግሞ ፓወሮቹ ምን ማድረግ ነው? መደመር። ስለዚህ ኢዘ ፓወር ኦፍ ማይነስ ኤክስ ፕላስ ማይነስ ዋይ ኢዘ ፓወር ኦፍ ማይነስ ኤክስ ማይነስ ዋይ ይሆናል። ስለዚህ ይሄ ከዚህ ጋር ዘ ሴም አልመጣልንም። ስለዚህ አንዱ የሚሟላ ከሆነ ምንድነው የምናደርገው ማለት ነው? ኢት ኢዝ ኢንዲፔንደንት እንደሆነ ይነግረናል ማለት ነው። ሌላው የምናየው እነኝህን በዚህ መልኩ ልታዩ ትችላላችሁ። ያው ኢንዲፔንደንስ ምንድነው ብዙ ያልሰራውላችሁ ሁልጊዜም የተለመደ ነገር ነው። ስለዚህ ከአሁን ፊት የሰራነውን ስራ መስራት ከቻላችሁ ነው አይደለም የሚለውን ቼክ ለማድረግ ሶስቱን ህግ ይዛችሁ ምንድነው የምታደርጉ ማለት ነው። ከአሁን ፊት ፓርት ዋን ላይ የሰራነውን አፕላይ ማድረግ ነው። ስለዚህ አሁን ከአሁን ፊት የሰራው ደግሞ ካልገባችሁ ፓርት ዋንን ደግማችሁ ማየት ስለሆነ ማለት ነው። ኤክስፔክቴሽን ኤንድ ቫሪያንስ ይላል። ኤክስፔክቴሽን እና ቫሪያንስ ለጆይንት ፕሮባቢሊቲ ዲስትሪቢዩሽን ምንድን ነው? ማቴማቲካል ኤክስፔክቴሽን ኢፍ ኤክስ ኤንድ ዋይ አር ቱ ዲስክሬት ራንደም ቫሪያብልስ ዊዝ ጆይንት ፕሮባቢሊቲ ፈንክሽን ኦፍ ኤፍ ኦፍ ኤክስ ዋይ ዘን ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ሰሜሽን ኦፍ ይሄ ለዲስክሬት ከሆነ which is expected of x ምን ነበረ? ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ነበር አይደለ? እስካሁን ስንሰራ የነበረው አሁን ጆይንት ስለሆነ ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ታይምስ ኤክስ ግን አትቀርም ማለት ነው። ኤክስፔክትድ ኦፍ ኤክስ ስለሆነች ስለዚህ በኤክስ እናበዛለን ዘንድ የተሰጠንም ፕሮባቢሊቲ ዲስትሪቢዩሽን ፈንክሽን ወይም ደግሞ ጆይንቱን እናስገባለን ማለት ነው። ዘን አሁን እዚህ ጋር እንደምታዩት እንግዲህ ኤክስፔክትድ ኦፍ ኤክስ ነው የሚሰራው። ኤክስፔክትድ ኦፍ ኤክስን ስንሰራ እዚህ ጋር ምንድነው የምናደርገው? ያ ማለት ኢንተግሬትም ሆነ ኤክስፔክትድ ኦፍ ኤክስም ሆነ ሰሜሽኑ ማን ነው ሊሆን የሚችለው? ዋይ ነው አይደለ? ባሪ የሚያደርገው ስለዚህ ከፈንክሽኑ ጋር ባሪ የሚያደርገው ዋይ ስለሆነ ስለዚህ ሰሜሽን ኦፍ ኤክስ ይወጣና ኤክስ ኮንስታንት ነው ኢንተርምስ ኦፍ ዋይ ስናደርገው ስለዚህ ከዚህ ቦታ ላይ እዚህ ጋር እናመጣታለን። ስለዚህ ኢንተርምስ ኦፍ ዋይ ስለሆነ ይሄ የሚደመረው ቼንጅ የሚያደርገው ዋይ ስለሆነ ስለዚህ ሰሜሽን ኦፍ ዋይ ሆነ ማለት ነው። ስለዚህ ኤክስም እዚህ ጋር ኤክስ ሲቀያየር ደግሞ ይኸው ኤክስ መጣችለት። ስለዚህ ኤክስንም አሁን በየቦታው አደረግናል። ነገር ግን ይሄ አጠቃላይ ኮንዲሽናል ፕሮባቢሊቲ ኦፍ ይሄ ኢንተርምስ ኦፍ ኤክስ ኢንተርምስ ኦፍ ዋይ ሰሜሽን መደመር ማለት ወይም ደግሞ በኢንተግራልም ብንሄድ በኋላ እናየዋለን። በኢንተግራልም ብንሄድ ኢንተግራል ኦፍ የሆነን ጆይንት ዲስትሪቢዩሽንን ኢንተርምስ ኦፍ ዋይ ኢንተግሬት ስናደርገው ማንን ነው የምናገኘው? ማርጂናል ፕሮባቢሊቲ ኦፍ ኤክስን ማለት ነው። ስለዚህ ማርጂናል ዲስትሪቢዩሽን ፎር ኤክስ ነው የምናገኘው። ስለዚህ ይሄ ሰሜሽኑም ይሄ የሚወክልልን ፎርሙላውን ከአሁን ፊት ፓርት ዋን ላይ ካስታወሳችሁ ይሄ ማለት ኤፍ ኦፍ ኤክስ ነው ወይም ደግሞ ማርጂናል ፕሮባቢሊቲ ኦፍ ፎር ኤክስ ማለት ነው። ማርጂናል ፕሮባቢሊቲ ኦፍ ፎር ኤክስ ታይምስ ኤክስ ሰሜሽን ኦፍ ኤክስ ቀረ ማለት ነው። ይሄ ደግሞ
ከአሁን ፊትም እንዳየነው ዘ ሴም ነው ማለት ነው። ስለዚህ የጆይንቱና የሲንግሉን ብትሰሩት ኤክስፔክትድ ኦፍ ኤክስ ሴም ነው የሚሆነው። ሲሚላሪ የዋይንም ምንድነው የምታደርጉት? ሰሜሽን ኦፍ ኤክስ ሰሜሽን ኦፍ ዋይ ማለት ነው። አሁን እንገልብጣቸው እነኚህን ብናዞራቸው ከኋላ። ስለዚህ ሰሜሽን ኦፍ ዋይ ታይምስ ዋይ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ዋይ እናደርጋለን። ስለዚህ ይሄን ደግሞ ኢንተርምስ ኦፍ ኤክስ ሰሜሽን ስንሰራ ማንን የሚሰጠን? ማርጂናል ኦፍ ዋይ ዲስትሪቢዩሽንን ማለት ነው። ሶ ሰሜሽን ኦፍ ዋይ ስታትስ ፍሮም አፕ ቱ ሰም ፖይንት ጊቭናችን ድረስ ማለት ነው ዋይ ታይምስ ኤፍ ኦፍ ዋይ ይሆንልናል። ስለዚህ ይሄ ምንድነው? ኤክስፔክትድ ኦፍ ዋይ። ስለዚህ ዘሴም ነው ከአሁን ፊት እንዳያችሁት መስራት ነው ማለት ነው። ተመሳሳይ ነገር ነው። ሶ ቢ ላይ ኢፍ ኤክስ ኤንድ ዋይ አር ቱ ኮንቲኒየስ ራንደም ቫሪያብልስ ዊዝ ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽን ኦፍ ኤክስ ኤንድ ዋይ ዘን ሁለቱ ኮንቲኒየስ ከሆኑ አሁን ቅድም ያየ ነው በዲስክሬት ነው ሰሜሽን ስለሆነ ኮንቲኒየስ ቢሆኑ ምን ማድረግ ነው? ኢንተግራል ማድረግ ነው። ሌላ ምንም ልዩነት የለውም። ስለዚህ ኢንተግሬሽን ከኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ ሁለቱንም ኤክስ ታይምስ ኤፍ ኦፍ ወይም ደግሞ ጆይንት ፕሮባቢሊቲ ዲስትሪቢዩሽናቸውን እናረጋለን ማለት ነው። ሶ ይሄንን ማን ለመስራት ነው? ኤክስፔክትድ ኦፍ ኤክስ። ሶ ኤክስፔክትድ ኦፍ ኤክስ ሲሆን ዲዋይ መጀመሪያ ኢንተርምስ ኦፍ ዲዋይ ነው የምናወጣው። ምክንያቱም ኤክስፔክትድ ኦፍ ኤክስን ለመስራት ምንድን ነው አልኳችሁ? ሰሜሽንም ከሆነ የሚዘዋወረው ሰሜሽን ኦፍ ዋይ ነው ወይም ደግሞ አት ሰም ኮንስታንት ፖይንት ኦፍ ኤክስ ወን ዋይ ቫሪ ሲያደርግ ነው የምንፈልገው። ስለዚህ መጀመሪያ ዋይን ማርጂናል ዲስትሪቢዩሽን ኦፍ ኤክስን ለማግኘት ኢንተርምስ ኦፍ ዋይ አይደለ ኢንተግሬት የምናደርገው። ስለዚህ ፈርስት ደሪቬት ኢንተርምስ ኦፍ ዲዋይ ኢንተግሬት እናደርጋለን ማለት ነው። ዘን ከዚያ በኋላ መጨረሻ ላይ ኢንተርምስ ኦፍ ዲኤክስ ኢንተግሬት እናደርጋለን። ነገር ግን ይህንን አሁን ከዚህ ብናወጣው ኤክስን ማለት ነው ኮንስታንት ነው። ምክንያቱም የመጀመሪያው የሚወጣው ኢንተርምስ ኦፍ ዲዋይ ነው፣ ኤክስ ኮንስታንት ነው ማለት ነው። ስለዚህ ኤክስ ኮንስታንት ወጣች። ዘን ሰሜሽን ኦፍ ዋይ ታይምስ ኤፍ ኦፍ ኤክስ ዋይ ኤንድ ዲዋይ ቢሆን ማለት ነው። ስለዚህ ይሄ ሶሪ ዋይ ሳይሆን ይሄ ፈንክሽን አይደለ የቀረው ዲስትሪቢዩሽን ፈንክሽናቸው ኢንተርምስ ኦፍ ዲዋይ ማውጣት። ስለዚህ ይሄ ባጭሩ ይሄኛውን ብትነግሩኝ ምንድን ነው የሚሰጠው ማለት የሆነ ሊሚት አለው። ከሊሚቱ ኢንተግሬት ኢንተርምስ ኦፍ ዋት ኢንተርምስ ኦፍ ዋይ። ይሄ የሚሰጠን ማንን ነው? ዲስትሪቢዩሽን ኦፍ ማርጂናል ዲስትሪቢዩሽን ኦፍ ኤክስን ማለት ነው። ማርጂናል ዲስትሪቢዩሽን ኦፍ ኤክስን ነው የሚሰጠን። ስለዚህ ምን ሆነ ማለት ነው? ኤፍ ኦፍ ኤክስ ሆነ ማለት ነው። ኤፍ ኦፍ ኤክስ ሆነ። ስለዚህ ኢንተግሬሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ዲኤክስ ነው ማለት ነው። መቼ? ይሄ በኮንቲኒየስ ራንደም ቫሪያብል ጊዜ ማለት ነው። ኤክስፔክትድ ኦፍ ዋይን እንፈልጉ ከተባላችሁ ኢንተርምስ ኦፍ ማን ነው መጀመሪያ የምናወጣው? ኤክስፔክትድ ኦፍ ዋይን ወይም ደግሞ ማርጂናል ዋይን ለማግኘት ኢንተርምስ ኦፍ ኤክስ አይደለም የምናወጣው። ስለዚህ ኤክስ ይቀድማል። ይኸው እዚህ ጋር ቅድም ዋይ ነበረ፣ ለኤክስ ሲሆን ለዋይ ሲሆን ደግሞ ኤክስ ይቀድማል። ስለዚህ ዋይ ኤፍ ኦፍ ኤክስ ዋይ ይሆናል ማለት ነው። ስለዚህ ዋይ ኮንስታንት ነው አወጣ ነው ኢንተርምስ ኦፍ ኤክስ ደሪቬት ለማውጣት ማለት ነው። ስለዚህ ኢንተርምስ ኦፍ ኤክስ ከምናወጣ ግን ይሄ እንዳለ ምንድን ነው የሚወክልልን? ኤፍ ኦፍ ዋይን እንደሆነ ወይም ደግሞ ማርጂናል ዋይን እንደሆነ ያሳየናል። ዘን ይሄን ማርጂናል ዋይ ኢንተርምስ ኦፍ ዲዋይ ስናወጣው በዋይ አብዝተን ማን እናገኛለን ማለት ነው? ኤክስፔክትድ ኦፍ ዋይን እናገኛለን ማለት ነው። ሶ ፋይናሊ ሌላ የምትይዙት ነገር ኤክስፔክትድ ኦፍ ኤክስ ዋይ ወይም ደግሞ የሁለቱም ጆይንት ዲስትሪቢዩሽናቸው ምንድን ነው የሚሆነው ማለት ነው? ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ኤክስ ዋይ ኤፍ ኦፍ ኤክስ ዋይ ነው ማለት ነው። ሶ ምክንያቱም ይሄ ጋር ኤክስፔክትድ ኦፍ ኤክስ ስኩዌር ሲሆን ከአሁን ፊት እንዳያችሁ ቻፕተር 2 ላይ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ አልነበረ? ስለዚህ ኤክስ ዋይ ሆነ ማለት ዘሴም ኤክስ ዋይን መውሰድ ማለት ነው። ስለዚህ ሰሜሽን ኤክስ ሰሜሽን ዋይ ኤንድ ኤክስ ዋይ ታይምስ ዜር ዲስትሪቢዩሽን ፈንክሽን ማለት ነው። distribution function. Okay, if g of x y is any function of x and y, then አሁን ደግሞ ኤክስ ኤንድ ዋይ መሆናቸው ቀርተው ጂ ኦፍ ኤክስ ዋይ የሆነ ፈንክሽን ቢሰጠን፣ ስለዚህ የዛን የፈንክሽን ኤክስፔክትድ ስሩ ከተባለ ዘ ሴም ወይ ነው ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ዋይ ማለቱን ቀርተው ኤክስፔክትድ ኦፍ ጂ ኦፍ ኤክስ ዋይ ከተባለ በኤክስ ዋይ ቦታ ማን ይገባል? ጂ ኦፍ ኤክስ ዋይ ይገባል ማለት ነው። ስለዚህ ሰሜሽኑ እንዳለ ነው። ሰሜሽን ኦፍ ዋይ ሰሜሽን ኦፍ ኤክስ ጂ ኦፍ ኤክስ ዋይ ታይምስ የነሱ ዲስትሪቢዩሽን ይሆናል ማለት ነው። ስለዚህ በፈንክሽንም ቢሆን ዘ ሴም ነው። ኢፍ ኤክስ ኤንድ ዋይ አር ዲስክሬት ራንደም ቫሪያብል ከሆነ ሰሜሽን ማለት ነው። ኮንቲኒየስ ራንደም ቫሪያብል ከሆነ ደግሞ ኢንተግራል ነው። ዘ ሴም ወይ መስራት ነው ማለት ነው። ኦኬ ኤግዛምፕል given the probability distribution functions in the form of tables ይሄ ቢሰጠን ያ ማለት ነው ዋይ የዋይ ቫልዩ ተሰጥቶናል 0 1
2 እና 3 አሉ። የኤክስ ቫልዩ ደግሞ 0 እና 1 ብቻ ነው። ስለዚህ ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽናቸው ተሰጥቶናል። ለምሳሌ 0 እና 0 ሲሆን ጆይንት ፕሮባቢሊቲ ዴንሲቲ ፈንክሽናቸው 1/8 ነው። ስለዚህ ፕሮባቢሊቲው ተሰጥቶናል። ፈንክሽኑ ሳይሆን ፕሮባቢሊቲው ራሱ ነው የተሰጠን። ሶ ኤክስ 0 ሲሆን ዋይ 1 ሲሆን ደግሞ 2/8 ነው። ኤክስ 0 ሲሆን ዋይ 2 ሲሆን 1/8 ነው። ኤክስ 0 ሲሆን ዋይ 3 ሲሆን ደግሞ 0 ነው ማለት ነው። ሶ ይሄ ተሰጥቶናል። ስለዚህ ማርጂናል ዲስትሪቢዩሽን ኦፍ ኤክስ ዌን ዋይ ኢዝ ኢኳልስ ቱ ሰም ስፔሲፊክ ፖይንት ኦፍ ዋይ ብንል፣ ስለዚህ ማርጂናል ዲስትሪቢዩሽን ዌን ኤክስ ኢዝ ኢኳልስ ቱ 0 ከሆነ ምንድን ነው የምናደርገው? ይሄንን ግድም መደመር ማለት ነው። ስለዚህ ይሄ ሲደመር ስንት ይመጣል? 4/8 ወይም ደግሞ 1/2 ይመጣል። ይሄን አስታውሱ። ማርጂናል ፕሮባቢሊቲ ዲስትሪቢዩሽን ኦፍ ፎር ኤክስ ኢዝ ኢኳልስ ቱ 0 ሲሆን ዋይ ደግሞ ሲለዋወጥ ማለት ነው። ዌን ኤክስ ኢዝ ኢኳልስ ቱ 1 ሲሆን ደግሞ ማርጂናል ፕሮባቢሊቲ ዲስትሪቢዩሽናቸው ሁሉንም የዋይ ዋጋ ተጠቅመን ስንሰራ ስንት ነው? ስንደምራቸው 4/8 ነው የሆነው። አሁንም ስለዚህ ስንት ሆነ ማለት ነው? 4/8። ስለዚህ ሁለቱ ሲደመሩ 1። ስለዚህ ቶታል ፕሮባቢሊቲያቸው የማርጂናሎቹ ድምር ነው፣ 1 ይመጣል። ዘን ለዋይ ከተነሳን ደግሞ ማርጂናል ዲስትሪቢዩሽን ኦፍ ወይም ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ 0 ስንባል ኤክስ 0 ሲሆን እና 1 ሲሆን ያለውን መደመር ነው፣ 1/8 ነው። ዌን ዋይ ኢዝ ኢኳልስ ቱ 1 ከተባልን ሁለቱም መደመር ነው፣ 3/8። 2 ሲሆን ደግሞ 3/8 ይሆናል። 3 ሲሆን 1/8። ስለዚህ አጠቃላይ ሲደምሯቸው ግን 1/8 ፕላስ 3/8 ፕላስ 3/8 ፕላስ 1/8 ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። ስለዚህ ማርጂናል ዲስትሪቢዩሽን ሰሜሽን ኦፍ ማርጂናል ዲስትሪቢዩሽን ፎር ዋይ ኢዝ ኢኳልስ ቱ 1 ይሆናል። ሰሜሽናቸው 1 ነው። ኦኬ ሶሪ ፋይንድ ዘ ኤክስፔክትድ ቫልዩ ኦፍ ኤክስ ኤንድ ዋይ። የኤክስፔክትድ ቫልዩ ኦፍ ኤክስ ኤንድ ዋይን ፈልጉ። እንግዲህ ፎርሙላውን አግኝተናል። ጆይንታቸው ራሳቸው አለ፣ እንዲሁም ደግሞ ማርጂናል ፕሮባቢሊቲያቸውም አለ። ስለዚህ ምንድነው ማለት ነው? ቀጥታ ፎርሙላውን አስታውሳችሁ መተካት ነው ማለት ነው። ሶሉሽን ኤክስፔክትድ ኦፍ ኤክስ ምንድን ነው ማለት ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ኤክስ ኦፍ ኤፍ ኦፍ ኤክስ ዋይ እንደሆነ አይተናል። ያው እዚህ ጋር ጀስት ተደግሟል ለማሳየት ያህል። ስለዚህ ኤክስን አውጥተን ምን አድርገናል? ይሄኛው ደግሞ ኢንተርምስ ኦፍ ዋይ ሰሜሽን ስናደርገው ምን እንደሆነ አይተናል። ኤፍ ኦፍ ኤክስ ወይም ደግሞ ማርጂናል ዲስትሪቢዩሽን ኦፍ ኤክስ እንደሆነ አይተናል። ስለዚህ ኤክስፔክትድ ኦፍ ኤክስ ማለት ሰሜሽን ኦፍ ኤክስ ኤክስ ታይምስ ኤፍ ኦፍ ኤክስ ነው አለን አይደለ? ስለዚህ ኤክሶች ስንት ናቸው? 0 እና 1 ናቸው አይደለ? ስለዚህ ዌን ኤክስ ኢዝ ኢኳልስ ቱ 0 ሲሆን የዜሮ ማርጂናል ኤክስ ኢዝ ኢኳልስ ቱ 0 ላይ ማርጂናል ፕሮባቢሊቲ ዲስትሪቢዩሽን ፈንክሽኑ ስንት ነበር? በዜሮ እኩያ ያለው ደምረን ማለት ነው። ዋይን የተለያየ አድርጋችሁት። ስለዚህ ስንት ነው? 4/8 ነበረ። ስለዚህ ኤክስ ታይምስ 4/8 ዌን ኤክስ ኢዝ ኢኳልስ ቱ 1 ሲሆን የእሱ ማርጂናል ዲስትሪቢዩሽን ፕሮባቢሊቲው ስንት ነበር? 4/8 አሁንም ማለት ነው። ስለዚህ አጠቃላይ ሲደምሯቸው 1/2 ወይም ደግሞ 4/8 ይሆናል ማለት ነው። እሱን እንዴት ነው የምታውቁት? እዚህ ጋር ተመልከቱ። ይኸው ዌን ኤክስ ኢዝ ኢኳልስ ቱ 0 ሲሆን ማርጂናል ፕሮባቢሊቲ ዲስትሪቢዩሽናቸው 4/8 ነው። ዋንም ሲሆን 4/8 ነው። ስለዚህ እነኚህን ነው ማለት ነው የተወሰደው። ኦኬ ዌን እነኚህን ደምረን ኤክስፔክትድ ኦፍ ኤክስ ስንት ሆነ ማለት ነው? 1/2። ሶ ኤክስፔክትድ ኦፍ ዋይን ለመስራት ደግሞ ዘ ሴም አስ ትሩ ከላይ እንደተካሁት ማለት ነው። ላይ አስረድቻችኋለሁ። ስለዚህ ሰሜሽን ኦፍ ኤክስ ዋይ ታይምስ ኤፍ ኦፍ ዋይ ማለት ነው። ስለዚህ ኤክስ በተለያየ ቁጥር ዋይ ታይምስ ኤፍ ኦፍ ዋይ አድርገን እንሰራለን ማለት ነው። ከዚያ ሰሜሽን እናደርገዋለን። ያ ማለት ኤክስፔክትድ ኦፍ ዋይ ኢዝ ኢኳልስ ቱ ዋይ ስንት ነው? 0 1 2 እና 3 ነው ቫልዩ አይደለ? ስለዚህ ኤክስፔክትድ ኦፍ ዋይ ማለት ዋይ 0 ሆኖ ማርጂናል ፕሮባቢሊቲ ኦፍ ዋይ ስንት ነበረ? ስለዚህ 1/8 አልነበረ? እሱን ማየት ትችላላችሁ። ይኸው ዋይ 0 ሆኖ ኤክስን ዋን እናቱን ተጠቅመን ማርጂናል ፕሮባቢሊቲ ኦፍ ዋይን ስንደምረው ዋይ 0 ሲሆን 1/8 ነው። ዋይ 1 ሲሆን 3/8፣ ዋይ 2 ሲሆን 3/8፣ ዋይ 3 ሲሆን ደግሞ 1/8 ማለት ነው። ስለዚህ ያ ነው። ስለዚህ ምንም ለውጥ የለውም። ይኸው 1 ሲሆን 3/8 ነው፣ 2 ሲሆን 3/8 ነው፣ 3 ሲሆን 1/8 ነው። ስለዚህ እርስ በርሳቸው አባዝተን ምን አደረግን ማለት ነው? ሰሜሽን አደረግን። ስለዚህ ቼንጅ ያደረገው ኤክስ ስለሆነ ዌን ኤክስ ኢዝ ኢኳልስ ቱ 1 ሲሆን ዌን ኤክስ ኢዝ ኢኳልስ ቱ 2 ሲሆን የሚለው ላይ ያሉትን ዋይ 0 1 2 እና 3 ሲሆን ያሉት ተደምረው ማለት ነው። ስለዚህ አጠቃላይ ኤክስፔክትድ ኦፍ ዋያችን ስንት መጣ? 3/2 መጣ ማለት ነው። 3/2 መጣ። ስለዚህ ቀጥታ ፎርሙላው ላይ መጠቀም ነው። ኤክስፔክትድ ኦፍ ኤክስ ዋይ ከሆነ ደግሞ ምንድን ነው የምናደርገው? ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ኤፍ ኦፍ ኤክስ ዋይ ታይምስ የራሳቸው ጆይንት ፕሮባቢሊቲ ዲስትሪቢዩሽን። ስለዚህ ኤክስ ዋይ ማለት ዌን ኤክስ እና ዋይ 0 0 ሲሆኑ የጋራ ጆይንት ፕሮባቢሊቲ ዲስትሪቢዩሽናቸው ስንት ነበረ ነው። ሶ
እዚህ ጋር ተመልከቱ 0 ሲሆኑ ስንት ነው? ዋይም ኤክስም 0 የሚሆነው ፕሮባቢሊቲያቸው ጆይንታቸው 1/8 ነው። ዋይ 0 ሆኖ ኤክስ 1 ሲሆን ደግሞ ስንት ነው? 0 ነው። ዋይ 1 ሲሆን 0 ኤክስ 0 ሲሆን 2/8 ነው። ኤክስ 1 ሲሆን ደግሞ 1/8 ማለት ነው። ዋይ 2 ሆኖ 0 ሲሆን ኤክስ 1/8 ነው። 1 ሲሆን ደግሞ 2/8። ስለዚህ እነኚህን ነው ሶስቱን የምናባዛቸው ማለት ነው። ስለዚህ ወይን 0 ሲሆኑ 1/8 ነው የጋራ ጆይንት ፕሮባቢሊቲ ዲስትሪቢዩሽናቸው። ወይን ኤክስ 0 ሲሆን እና ዋይ 1 ሲሆን ደግሞ 2/8 ነው። ኤክስ 0 ሲሆን ዋይ 2 ሲሆን 1/8 ነው። ኤክስ 0 ሆኖ ዋይ 3 ሲሆን ደግሞ 0 ነው ማለት ነው። ስለዚህ ይሄ እንዳለ አለ። ከዚያ ደግሞ ኤክስ 1 ሲሆን ኤክስ 1 ሆኖ ዋይ 0 ሲሆን 0 ነው። ኤክስ 1 ሆኖ ዋይ 1 ሲሆን 1/8 ነው። ኤክስ 1 ሆኖ 2 ሲሆን ደግሞ 2/8። ኤክስ 1 ሆኖ ዋይ 3 ሲሆን ደግሞ 1/8 ነው። ምናቸው የጋራ ዲስትሪቢዩሽናቸው ማለት ነው። ስለዚህ እነኝህን አባዝታችሁ እንዳለ ብትደምሯቸው የመጀመሪያው ዜሮ ያለበት ይሄ ዜሮ፣ ይሄም ዜሮ፣ ይሄም ዜሮ፣ ይሄም ዜሮ፣ ይሄም ዜሮ። ስለዚህ ይሄ ስንት ይሆናል? 1/8 መጣ ማለት ነው። ፕላስ ይሄ ስንት ይሆናል? 2 ታይምስ 2 4/8 ይሆናል። 4/8 እዚህ ጋር አለ። ስለዚህ ይሄ ደግሞ 3/8። ስለዚህ ደምሩት። እነኚህ አጠቃላይ ኤክስፔክትዳቸው አንድ መጣ ማለት ነው። ስለዚህ በዚህ መልኩ ኤክስፔክትድ ኦፍ ኤክስ ዋይን መስራት እንችላለን። ሌላው ቫሪያንስ ኦፍ ኤክስን ነው ወይም ደግሞ ሲግማ ስኩዌር ምን ይመስላል የሚለውን እናያለን። ቫሪያንስ ኦፍ ኤክስ ማለት ከአሁን ፊት ታስታውሱታላችሁ which is denoted by sigma square then እንዴት ነው የሚገኘው? ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዝሆል ስኩዌር አይደለ? ስለዚህ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዝሆል ስኩዌር ምን ይሆናል ማለት ነው? ስለዚህ ስኩዌር አድርጉት። ሲግማ ስኩዌር is equals to ኤክስፔክትድ ኦፍ ኤክስ ስኩዌር ማይነስ 2 ታይምስ ኤክስ ታይምስ ሚው ኤክስ። ሚው ኤክስ ያልነው ምንድን ነው? ይሄ ኤክስፔክትድ ኦፍ ኤክስ ማለት ሚው ኦፍ ኤክስ ስለሆነ ማለት ነው። ይኸው እዚህ ጋር ተጽፎላችኋል። ኤክስፔክትድ ኦፍ ኤክስ ኢኳልስ ሚው ኤክስ ብንል፣ ስለዚህ ይሄ ምን ይሆናል? ኤክስ ታይምስ ኤክስ እርስ በርሱ ብታባዙት ኤክስ ማይነስ ኤክስፔክትድ ኦፍ ኤክስን ሲባዛ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ስታደርጉት ኤክስ ስኩዌር ያው ስኩዌር ማድረግን ታውቃላችሁ። ስለዚህ ታይምስ ይሄ አንዴ ኤክስ ሲባዛ በኤክስፔክትድ ኦፍ ኤክስ ማይነስ ኤክስ ኤክስፔክትድ ኦፍ ኤክስ ይሆናል። እንደገና ደግሞ ኤክስፔክትድ ኦፍ ኤክስ ሲባዛ በኤክስ ስናደርገው ማይነስ ኤክስ ኤክስፔክትድ ኦፍ ኤክስ ይሆናል። ስለዚህ ማይነስ 2 ኤክስ ኤክስፔክትድ ኦፍ ኤክስ ስለነበረ ማይነስ 2 ኤክስ ታይምስ ሚው ኤክስ ሆነ ማለት ነው። ኤክስፔክትድ ኦፍ ኤክስን ወደ ሚው ኤክስ ቀይረ ነው። ደን መጨረሻ ላይ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ኤክስ ኔጌቲቭ ስኩዌር ሲሆን ፖዘቲቭ ይሆናል። ስለዚህ ሚው ይሆናል። ሚው ስኩዌር ሲሆን ሚው ኤክስ ስኩዌር ይሆናል ማለት ነው። ሚው ስኩዌር ኤክስ ይሆናል። ዘን ይሄንን አንቶታችሁ ይሄ ኤክስፔክትድ ከውጭ አለ፣ ይሄ ኤክስፔክትድ ከውጭ አለ። ስለዚህ ኤክስፔክትድ ውስጥ ስትከቱት ይሄን ኤክስፔክትድ ውስጥ ስትከቱት ይሄ ኤክስፔክትድ ኦፍ ኤክስ ስኩዌር ይሆናል ታይም ማይነስ 2 ታይምስ ኤክስፔክትድ ኦፍ ኤክስ ይሆናል። ይሄ ኤክስፔክትድ ኦፍ ኤክስ ሲሆን ምን ሆነ ማለት ነው? ተመልሶ ሚው ኤክስ ሆነ ማለት ነው። እዚህ ጋር አንድ ሚው ኤክስ አለች። ስለዚህ ይቺ ሚው ኤክስ ታይምስ ሚው ኤክስ ስኩዌር አይደለ? ስለዚህ ማይነስ 2 ሚው ኤክስ ስኩዌር ፕላስ ሚው ኤክስ ስኩዌር ስንት ይሆናል ማለት ነው? ማይነስ 1 ሚው ኤክስ ስኩዌር። ስለዚህ ይኸው ኤክስፔክትድ ኦፍ ኤክስ ስኩዌር ማይነስ ሚው ኤክስ ስኩዌር ሆነ ማለት ነው። ስለዚህ ቫሪያንስ ኦፍ ኤክስ ዘ ሴም ይሄ ኤክስፔክትድ ኦፍ ኤክስ ስኩዌር ማይነስ ሚው ኤክስ ስኩዌር ይሆናል። ወይም ደግሞ ኤክስፔክትድ ኦፍ ኤክስ ዝሆን ስኩዌር ስለሆነ ያው ከአሁን ፊትም ታውቁታላችሁ። ስለዚህ በዚህ መልኩ ቫሪያንሱን እንሰራለን። ቫሪያንስ ኦፍ ዋይ መሆኑ ነው እንጂ ምንም ልዩነት የለውም። ኤክስፔክትድ ኦፍ ዋይ ማይነስ ኤክስፔክትድ ኦፍ ዋይ። ስለዚህ በዚህ መልኩ ከላይ ኤክስ ላይ እንደነገርኳችሁ ኤክስፔክትድ ኦፍ ዋይ ስኩዌር ማይነስ ሚው ኦፍ ዋይ ዝሆን ስኩዌር ይሆናል ማለት ነው። በዚህ መልኩ ተክተን እንሰራለን። ኢንተርምስ ኦፍ ሰሜሽን ኤንድ ኢንተግሬሽን ኖቴሽን ስናደርገው ምንድን ነው? ሲግማ ስኩዌር ፎር ኤክስ ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ ኤክስ ማይነስ ሚው ኤክስ ሆል ስኩዌር ታይምስ ኤፍ ኦፍ ኤክስ ይሆናል ማለት ነው። ፎር ኤ ዲስክሬት ማለት ነው። ስለዚህ በሰሜሽን ከሰራ ነው በዚህ መልኩ ነው። በኤክስፔክትድ ከሰራ ነው ደግሞ ቅድም እንዳያችሁት ነው። ይሄ ማለት ምን ማለት ነው? ሰሜሽን ኦፍ ኤክስ ማይነስ ይሄ ጋር ኤክስፔክትድ ኦፍ ኤክስ ሊሆን ስኩዌር አድርጋችሁ ደን በፕሮባቢሊቲ ስታበዙት ከቅድሙ ጋር ዘሴም ይሆናል ማለት ነው። በማርጂናል ፕሮባቢሊቲ ስታበዙት ይሄ ጋም ኮንቲኒየስ ራንደም ቫሪያብል ከሆነ ደግሞ ኤክስ ማይነስ ሚው ኦፍ ኤክስ ሆል ስኩዌር አሁንም ኤፍ ኦፍ ኤክስ በምንድነው በኢንተግሬሽን ማውጣት ኢንተርምስ ኦፍ ዲኤክስ ስታወጡት በኢንተግሬሽን ስታወጡት ፎር ኮንቲኒየስ ይሆናል። ለዋይም እንደዛው ዋይ ማይነስ ሚው ኦፍ ዋይ ሆል ስኩዌር ታይምስ ማርጂናል ዲስትሪቢዩሽን ፎር ዋይ ስታረጉት ለዲስክሬት ማለት ነው። እንዲሁም ደግሞ ለኮንቲኒየስ ከሆነ ደግሞ ዋይ ማይነስ ሚው ኦፍ ዋይ ሆል ስኩዌር ኤፍ ኦፍ ዋይ which is conditional እንትን ማርጂናል ዴንሲቲ ፈንክሽን ኦፍ ዋይ ማለት ነው። then
ፎር ኮንቲኒየስ ይሆናል። ስለዚህ በሰሜሽን በዚህ መልኩ በሰሜሽን እና በኢንተግሬሽን ለኮንቲኒየስ እና ለዲስክሬት ራንደም ቫሪያብል በዚህ መልኩ ነው። አሊያም ደግሞ በዚህ መልኩ በኤክስፔክትድ ከሰራችሁት በዚህ መልኩ ሁለቱንም ተጠቅማችሁ መስራት ትችላላችሁ ማለት ነው። ስለዚህ ፋይንድ ዘ ቫሪያንስ ኦፍ ኤክስ ብንል ሲግማ ስኩዌር ሲግማ ኤክስ ስኩዌር ማለት ነው። ስለዚህ ቫሪያንስ ኦፍ ኤክስ ማለት ይሄ ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ማይነስ ኒው ኦፍ ኤክስ ስኩዌር ነው ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌርን እንስራ። ያ ማለት ምን ማለት ነው? እዚህ ጋር ሶሪ አንድ ቁጥር ብየዋለሁ። ይሄንን ዘሆል ስኩዌር ነው፣ እዚህ ጋር ዘሆል ስኩዌር ነው። ስለዚህ ኤክስ ስንት ናቸው? ዜሮ እና ዋን አይደለ? ዜሮ ስኩዌር ታይምስ ምንድን ነው የምናደርገው? ማርጂናል ዲስትሪቢዩሽን ኦፍ ኤክስ ስኩዌር ማለት ነው። ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ስለዚህ እዚህ ጋር ላያችሁም እዚህ ጋር ያለው ማለት ነው። ስለዚህ ዜሮ ይሄ ጋር ኤክስ ማይነስ ሚው ዘሆል ስኩዌር ታይምስ ኤፍ ኦፍ ኤክስ ስኩዌር አይደለ? ሶ እዚህ ጋር ለኮንቲኒየሱ እንደዛው ማለት ነው። ሶ አሁን እዚህ ጋር ኤክስፔክትድ ኦፍ ኤክስን ግን ከአሁን ፊት እንደምታውቁት ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ይሄ ጋር ያለውን ኤክስ ስኩዌር አድርግና ሰሜሽን ከውጭ አለ ደን ከዚያ በኋላ በምን አባዛው? በፕሮባቢሊቲ አባዛው ነው አይደለ? ስለዚህ ፕሮባቢሊቲው እዚህ ጋር አለ ቅድም ያየ ነው ማለት ነው። አንድ ቁጥር ሲሆን ደግሞ ፕሮባቢሊቲው ዘሴም ነው። ጆይንት ማርጂናል ፕሮባቢሊቲው 4/8 ነው። ስለዚህ ስናባዛው 1/2 መጣ ሚዋችን። ስለዚህ ኤክስፔክትድ ኦፍ ወይም ደግሞ ሚው ስኩዌር ማለት ደግሞ ምንድን ነው? 1/4 ማለት ነው። ያ ማለት ነው ኤክስፔክትድ ኦፍ ኤክስን ሰርተናል ቀደም 1/2 ነበረ። ስለዚህ ኤክስፔክትድ ኦፍ ኤክስን 1/2 ዘሆል ስኩዌር ስናደርገው ኤክስፔክትድ ኦፍ ኤክስ ዘሆል ስኩዌር ኤክስፔክትድ ኦፍ ኤክስ ስኩዌር ይሆናል። ያ ማለት ሚው ኤክስ ስኩዌር ማለት ነው። ስለዚህ 1/2 ታይምስ 1/2 1/4 ይሆንልናል ማለት ነው። ይቺ ከየመጣች እንዳትሉኝ ቅድም እዚህ ጋር ኤክስፔክትድ ኦፍ ኤክስን ሰርተን አልፈናል። ስለዚህ የቱ ጋር ነው ኤክስፔክትድ ኦፍ ኤክስ ስንት ነው የመጣልን? 1/4 1/2 ሶ 1/2 ዘሆል ስኩዌር ሲሆን ኤክስፔክትድ ኦፍ ኤክስ ዘሆል ስኩዌር ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ደግሞ ሚው ነው እያልን እዚህ ጋር አይተናል። ስለዚህ ሚው ስኩዌር ሲሆን ያው ሚኑን ስኩዌር ማድረግ ሆነ ማለት ነው። ኦኬ ዘን ሲግማ ስኩዌራችን ስለዚህ ምን ሆነ ማለት ነው? 1/2 ማይነስ 1/4 እዚህ ኳል ውስጥ 1/4 ማለት ነው። ስለዚህ ለምንድን ነው እዚህ ጋር ሚው ስኩዌር ስላለ ስለዚህ ሚው ስኩዌርን ደግሞ ከኤክስፔክትድ ኦፍ ኤክስን ዘሆል ስኩዌር አድርገን አገኘን። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ማይነስ ኤክስፔክትድ ኦፍ ኤክስ ዘሆል ስኩዌር ስናደርገው 1/2 ማይነስ 1/4 is equals to 1/4 ይሄ ምንድነው? ቫሪያንስ ኦፍ ኤክሳችን ነው ማለት ነው። ፋይንድ ዘ ቫሪያንስ ኦፍ ዋይ ዘ ሴም ዌይ ነው። ስለዚህ ኤክስፔክትድ ኦፍ ዋይ ስኩዌር ማይነስ ሚው ኦፍ ዋይ ዘሆል ስኩዌር ኤክስፔክትድ ኦፍ ዋይ ስኩዌር ዌን ዋይ is equals to 0 ስኩዌር 1 ስኩዌር 2 ስኩዌር 3 ስኩዌር ሲሆን እና የእያንዳንዳቸውን በቁልቁለት ያለውን ማርጂናል ፕሮባቢሊቲ ስታበዙት ምን ይሆናል ማለት ነው? መጨረሻ ላይ ስሪ ይመጣል። ይሄንን ስታበዙ ስሪ ነው የሚመጣው። ሶ ስሪ ከሆነ ሚው ኦፍ ዋይ ስኩዌር ደግሞ ምንድነው? ኤክስፔክትድ ኦፍ ዋይን ዘሆል ስኩዌር ማድረግ ነው። ስለዚህ ኤክስፔክትድ ኦፍ ዋይ 3/2 ነበረ። ስለዚህ ስኩዌር ስታደርጉት 9/4 ይሆናል ማለት ነው። ስለዚህ ሚው ስታደርጉ ሚው ስኩዌር ወይም ደግሞ እንትን ሲግማ ስኩዌርን ስትፈልጉ ቫሪያንስ ኦፍ ዋይ ማለት ነው ኤክስፔክትድ ኦፍ ዋይ ስኩዌር ማይነስ ሚው ኦፍ ዋይ ስኩዌር ማለት ነው። ስለዚህ ኢኳልስ ቱ 3/4 ይመጣልናል። በዚህ መልኩ መስራት ትችላላችሁ ማለት ነው። ሌላው የምናየው ኮቫሪያንስ ኤንድ ኮሪሌሽንን ነው። ወደ ቴሌግራም ቻናል እና ወደ ግሩፓችን ለመቀላቀል ከፈለጋችሁ እዚህ ጋር የምታዩትን ፕሮፋይል ከወጣላችሁ በኋላ እዚህ ጋር ሞር የሚለውን ስትነኩት እዚህ ጋር ያለ እንትን አለ ማለት ነው። ቴሌግራም ቻናላችንን ታገኙታላችሁ። እዚህ ጋር ጆይን ሄር ቴሌግራም ቻናል ይላል። እዚህኛው ላይ መግባት ትችላላችሁ። ግሩፕ ላይ እዚህ ጋር በዲስክሪፕሽኑ መግባት ትችላላችሁ ማለት ነው። ወይም ደግሞ ቪዲዮ ከፍታችሁም ከሆነ ደግሞ በዚህ መልኩ በከፈታችሁት ቪዲዮ ላይ እዚህ ጋር ኮሜንት ሴክሽን ላይ ስትገቡ እንደምታዩት ማለት ነው ኮሜንት ሴክሽን ላይ ቴሌግራም ግሩፕ አለ። እዚህ ጋር ይህንን ሊንክ በመንካት ወደ ቴሌግራም መቀላቀል ትችላላችሁ። ቻናሉም ይኖራል እዛው ላይ ማለት ነው። ግሩፑም ቻናሉም አለ። በዚህ መልኩ ወደ ቴሌግራም ግሩፓችን እና ወደ ቻናላችን መቀላቀል ትችላላችሁ። ወደ ዕለቱ ቪዲዮ እንመለስ። An important measure when we have two random variables is that of covariation of x and y. It is defined as follows ማለት ነው። ስለዚህ covariance of x and y ከአሁን ፊት እንደምታውቁት expected of x minus mu of x times y minus mu of y ወይም ደግሞ expected of x minus expected of x times y minus expected of y አድርገን መስራት ነው አይደለ? ይህንን ብዙ ጊዜ አሁን ቻፕተር 2 ላይ ማየታችሁታል። ግን ቫሪያንስን ኮቫሪያንስ መስራት የኤክስ እና የዋይ አይደል?
ስለዚህ ቫሪያንስ ኦፍ ኤክስ ማለት እንግዲህ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ሆል ማለት ነው። ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዘሆል ስኬር ነበር አይደለ? ነገር ግን እዚህ ጋር ኤክስ መሆኑን ትቶ ሁለት ቫሪያብል ነው ግን ዋይ ነች። ስለዚህ ኮቫሪያንስ ሆነ። ኤክስ ማይነስ ሚው ኦፍ ኤክስ ወይም ደግሞ ኤክስፔክትድ ኦፍ ኤክስ ታይምስ ዋይ ማይነስ ሚው ኦፍ ዋይ ወይም ደግሞ ኤክስፔክትድ ኦፍ ዋይ ሆነ ማለት ነው። ስለዚህ ዘሆል ስኬር የነበረውን በተለያየ ሲሆን ነጥሎ አደረገው ማለት ነው። ይሄ ለምሳሌ አንድ ኤክስ የኤክስ ቢሆን ይሄ ደግሞ አንዱ ኤክስ ቢሆን ስኩዌሩ ሲጠፋ እንደዚህ ነው አይደለ? ሁለቱም በጋራ የምናበዛቸው። ስለዚህ ሁለት ቫሪያብል ስለሆነ ግን ዋይ ሆነ ማለት ነው አንደኛው። ሌላ ምንም ልዩነት የለውም። ስለዚህ ኮቫሪያንስ ማለት ያ ነው። ስለዚህ የቫሪያንስ የአንዱ ቫሪያንስ ግን በሌላ ሁለት ሲሆኑ ኮቫሪያንስ ይሆናል ማለት ነው። ስለዚህ ሚው ኦፍ ኤክስ እዚህ ኳል ውስጥ ኤክስፔክትድ ኦፍ ኤክስ ነው። ሚው ኦፍ ዋይ ደግሞ ኤክስፔክትድ ኦፍ ዋይ ነው። ስለዚህ እዚህ ጋር መተካት ትችላላችሁ። ሶ ሰሜሽን ኦፍ ይሄ ማለት ደግሞ ሰሜሽን ኦፍ ዋይ ሰሜሽን ኦፍ ኤክስ ኤክስ ማይነስ ሚው ኦፍ ኤክስ ታይምስ ዋይ ማይነስ ሚው ኦፍ ዋይ በምን ሲሆን በሰሜሽን ሲሆን ሲባዛ በፕሮባቢሊቲ ዲስትሪቢዩሽናቸው ማለት ነው። ኢን ዘ ኬስ ዌር the two random variables are continuous the covariance between the two random variables can be evaluated as this one ማለት ነው። ስለዚህ ኤፍ ኦፍ ኤክስ ዋይ በኮንቲኒየስ ከሆነ ደግሞ ኤክስፔክትዱ ዘሴም ነው፣ ምንም ሽት የለውም። ሶ በፈንክሽን ስንገልጸው በፕሮባቢሊቲ ወይም ደግሞ በኮንቲኒየስ ስንገልጸው ግን በዚህ መልኩ ሰሜሽኑ ወደ ኮንቲኒየስ ይቀየርና ዘን የጋራ ዲስትሪቢዩሽናቸው ይገባል። ማርጂናል ማርጂናል ሳይሆን ጆይንት ፕሮባቢሊቲ ዲስትሪቢዩሽናቸው የኤክስ እና የዋይ ይገባል። ዘን ፈርስት ኢን ተርምስ ኦፍ ኤክስ ዘን ፈርስት ሰከንድ ኢን ተርምስ ኦፍ ዋይ ኢንተግሬት እናደርገዋለን። ይሄ የኮቫሪያንስ ኢን ተርምስ ኦፍ ኮንቲኒየስ ራንደም ቫሪያብል ሲሆኑ ማለት ነው። ኖ ዛት ዘ ፎሎዊንግ ይለናል። ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ማለት ስለዚህ ይሄ ሰሜሽን ኦፍ ዋይ ሰሜሽን ኦፍ ኤክስ ኤክስ ማይነስ ሚው ኦፍ ኤክስ ዋይ ማይነስ ሚው ኦፍ ዋይ ታይምስ ዜር ዲስትሪቢዩሽን ፈንክሽን ደን ምን ይሆናል ማለት ነው። ይሄንን አባዙት ኤክስ ታይምስ ዋይ እስኪ ያ ስለዚህ ይሄን ማለት ይሄንን ስታበዙት ምንድነው የሚመጣው? ኤክስ ታይምስ ዋይ ይሆናል። ስለዚህ ኤክስ ዋይ ሆነ። ይኸው እዚህ ጋር ሲባዛ አስቀምጬላችኋለሁ። ኤክስ ዋይ ኤክስ ታይምስ ማይነስ ሚው ዋይ ስለዚህ ኤክስ ማይነስ ኤክስ ታይምስ ሚው ኦፍ ዋይ ኔጌቲቭ ማለት ነው። አሁንም እንደገና ሚው ኦፍ ኔጌቲቭ ሚው ኦፍ ኤክስ ታይምስ ዋይ ሲሆን ዋይ ታይምስ ሚው ኦፍ ኤክስ ሆነ ማለት ነው። ዘን ኔጌቲቭ ሚው ኦፍ ኤክስ ታይምስ ሚው ኦፍ ዋይ ሲሆን ደግሞ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆንና ሚው ኦፍ ኤክስ ታይምስ ሚው ኦፍ ዋይ ሆነ። ይሄንን ኤክስፔክትድ ውስጥ ስትከቱት ምንድን ነው የምታገኙት? ስለዚህ ይሄ ኤክስፔክትድ ኦፍ ኤክስ ዋይ ይሆናል አይደለ? ስለዚህ ይህን ኤክስፔክትድ ኦፍ ስትከቱ ምንድን ነው የሚሆነው? ኤክስፔክትድ ኦፍ ኤክስ ምን ይሆናል? ኤክስፔክትድ ኦፍ ኤክስ ታይምስ ሚው ኦፍ ዋይ አይደለም የሚሆነው። ስለዚህ ኤክስፔክትድ ኦፍ ኤክስ ማለት ደግሞ ምን ማለት ነው? ሚው ኦፍ ኤክስ ማለት ነው አይደለ? ከአሁን ፊት እንዳየነው። ስለዚህ ሚው ኦፍ ኤክስ ታይምስ ሚው ኦፍ ዋይ ይሆናል። ይሄ ኤክስፔክትድ ውስጥ ስትከቱት ዘን ይሄኛውም ኤክስፔክትድ ኦፍ ዋይ ስለሚሆን ሚው ኦፍ ዋይ ይሆናል። ስለዚህ ይሄም ሚው ኦፍ ዋይ ታይምስ ሚው ኦፍ ኤክስ ይሆናል። ስለዚህ አንድ ላይ ስደምሯቸው ዘሴም አይደሉ? ኔጌቲቭ ቱ ሚው ኦፍ ኤክስ ታይምስ ሚው ኦፍ ዋይ ፕላስ ፖዘቲቭ ሚው ኦፍ ኤክስ ታይምስ ሚው ኦፍ ዋይ ስናደርገው አንዷ ኔጌቲቭ ትቀርና ስለዚህ ምን ቀረች ማለት ነው? እዚህ ጋር ኔጌቲቭ ኦፍ ሚው ኦፍ ኤክስ ሚው ኦፍ ዋይ ይሆናል። ይቺ ሚው ኦፍ ዋይ ናት። እሺ ስለተቆረጠች ሶ ስለዚህ ይሄ ማለት ደግሞ ሰሜሽኑ ላይ ይሄ ነው ብሎናል። ስለዚህ እኛ በኤክስፔክትድ ስንሰራው ኤክስፔክትድ ኦፍ ኤክስ ዋይ ማይነስ ሚው ኦፍ ኤክስ ማይነስ ሚው ኦፍ ዋይ ሆኗል አይደለ? ስለዚህ ይሄኛው ፈንክሽን ሲቀየር ምንድን ነው የሚሆነው? ሚው ኦፍ ኤክስ ዋይ ታይምስ ዜር ዲስትሪቢዩሽን ከሆነ ሰሜሽኑ የማን ላይ ነው? እንዳየ ነው ኤክስፔክትድ ኦፍ ኤክስ ዋይ ነው ማለት ነው። ኤክስ ዋይ ነው። ሶ ይሄኛው ደግሞ ሚው ኦፍ ኤክስ ማለት ኤክስፔክትድ ኦፍ ኤክስ ነው። ሚው ኦፍ ዋይ ማለት ኤክስፔክትድ ኦፍ ዋይ ነው። ስለዚህ በዚህ መልኩ ማረጋገጥ እንችላለን። ስለዚህ በዚህ መልኩ መቀመጥ ይችላል፣ በዚህ መልኩ መቀመጥ ይችላል ማለት ነው። ወይም ደግሞ በፈለጋችሁት መልኩ ከሁለት አንዱ በፈለጋችሁት መስራት ትችላላችሁ። ነገር ግን ኤክስፔክትድ ኦፍ ኤክስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ እንደሆነማ ኮቫሪያንሳቸው። ምክንያቱም በሁለቱ መካከል ግንኙነት ከሌለ ኢንዲፔንደንት ይሆናል። ይሄ ዜሮ ስለሚመጣ ማለት ነው። ኦኬ the coefficient of correlation denoted by this one በዚህ ይወከላል። ኮሪሌሽን ወይም ደግሞ ኮቫሪያንስ ምልክት ማለት ነው። ስለዚህ ኮሪሌሽን ቢትዊን ኤክስ ኤንድ ዋይ ብለን ማንበብ እንችላለን። ኢት ሜዠርስ ሊኒየር ሪሌሽንሺፕ ቢትዊን ኤክስ ኤንድ ዋይ ማለት ነው። የኤክስ እና የዋይ ሊኒየር ሪሌሽንሺፓቸውን ሜዠር ያደርግልናል። ስለዚህ ኮሪሌሽን ማለት ደግሞ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ኦቨር ዘር ፕሮዳክት ኦፍ ስታንዳርድ ዲቪዬሽን ኦፍ ዘ ቱ ቫሪያብል ማለት ነው። ስለዚህ ሲግማ ኤክስ ታይምስ ሲግማ ዋይ ማለት ነው። ሲግማ ዋይ ስለዚህ ኮሪሌሽናቸው በዚህ መልኩ መስራት እንችላለን ማለት ነው። ስለዚህ
ፕሮፐርቲ ኦፍ ኮፊሽንት ኦፍ ኮሪሌሽንን እንግዲህ አሁን በደንብ ተመልከቱ። ኢንዲፔንደንትን አየን። ኤክስፔክትድ ኦፍ ኤክስ እንዴት ይገኛል? ኤክስፔክትድ ኦፍ ዋይ እንዴት ይገኛል? ኤክስፔክትድ ኦፍ ኤክስ ዋይ ራሱ እንዴት ይገኛል? ከዚያ ቫሪያንስ ኦፍ ኤክስ እንዴት ይገኛል? ቫሪያንስ ኦፍ ዋይ እንዴት ይገኛል? ከዚያ በኋላ ኤክስፔክትድ ኦፍ ኤክስ ዋይን ካገኘን በኋላ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ደግሞ እንዴት ይገኛል? ኮቫሪያንሱን ካገኘን በኋላ ኮሪሌሽን ወይም ደግሞ ኮፊሽንት ኦፍ ኮሪሌሽን ልንጠይቅ እንችላለን። ስለዚህ ኮቫሪያንስ ኦፍ ቢትዊን ኤክስ ኤንድ ዋይ ኦቨር ዜር ዘቱ ስታንዳርድ ዲቪዬሽን ፕሮዳክት እናደርጋለን ማለት ነው። ስለዚህ አንደኛ ኮሪሌሽናችን ከኔጌቲቭ ዋን እስከ ፖዘቲቭ ዋን ድረስ ብቻ ነው። ከዚህ ውጭ ኮሪሌሽን የለንም። ያ ማለት ወይ ኔጌቲቭ ሪሌሽንሽፕ ነው ያላቸው ወይ ፖዘቲቭ ሪሌሽንሽፕ ነው ያላቸው። ከዚያ በመካከል ወይ ደግሞ ዜሮ ነው ኖ ኮሪሌሽን ነው ያላቸው። ምንም አይነት ኮሪሌሽን ከሌላቸው ዜሮ ሊሆን ይችላል። ወይም ደግሞ ሞር ፖዘቲቭ እና ሃይ ኔጌቲቭ ምናምን የሚባሉ ብቻ በኔጌቲቭ ዋን እና በዋን መካከል ነው ኮሪሌሽን የሚያልቀው። ስለዚህ ኔጌቲቭ ቱ ቢመጣ ኮሪሌሽን ፎልስ ነው፣ አልሰራችሁትም ማለት ነው። እንዲሁም ደግሞ ፖዘቲቭ ዋን ቢመጣ ዋን ፖይንት እንትን ፖዘቲቭ ዋን ሳይሆን 1.5 ምናምን ከአንድ በላይ ከመጣ ከኔጌቲቭ ዋን በታይ ከመጣ ኮሪሌሽን አልሰራችሁም፣ ደግማችሁ መስራት እንዳርነሱ ስብበሉ። ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ማለት ደግሞ ኮቫሪያንስ ኦፍ ዋይ እና ኤክስ ጋር እኩል ነው። ያ ማለት ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ኢዝ ኢኳልስ ቱ ኮቫሪያንስ ኦፍ ዋይ ኤንድ ኤክስ። ያ ማለት በኤክስ እና በዋይ መካከል ያለው ግንኙነት እና በዋይ እና በኤክስ መካከል ያለው ግንኙነት ተብሎ እንደመጥራት ማለት ነው። ዘሴም ነው። ስለዚህ ኮቫሪያንስ ቦታው ቢቀያየርም ዘሴም እንደሆነ ልትይዙ ይገባል። ኮሪሌሽን ኮፊሸንታቸውም ዘሴም ነው፣ ቦታው ቢቀያየር ማለት ነው። ዘሴም ነው። ስለዚህ እነኚህን ሶስት ፕሮፐርቲዎች ትይዛላችሁ። ዘን ኤግዛምፕል ፋይንድ ዘ ኮቫሪያንስ ኤንድ ኮሪሌሽን ኮፊሽንት ኦፍ አወር ኤግዛምፕልስ አንደር ዘ ሚን ኦፍ ዘ ዲስክሬት ሲ ስላይድ 38 ኤንድ 40 ይለናል ማለት ነው። ስለዚህ እዛ ላይ ሄዳችሁ እንድታዩ ነው። ለሚያስብ ሰው ነው ይሄ። ግን እኛ እዚህ ጋር አሁን ስለሆነ የሰራሁላችሁ ማስታወስ አይከብዳችሁም ብዬ አስባለሁ። ስለዚህ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ማለት እንዳያችሁት ኤክስፔክትድ ኦፍ ኤክስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ማይነስ ታይምስ ኤክስፔክትድ ኦፍ ዋይ እንደሆነ አይተናል፣ ፕሩፍ አድርገን አምጥተናል። ስለዚህ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ስንት ነው የመጣልን? አንድ ነበር የመጣልን ካስታወሳችሁ ማለት ነው። ሲቀነስ ስለዚህ ኤክስፔክትድ ኦፍ ኤክስ ስንት ነው የመጣው? 1/2። ኤክስፔክትድ ኦፍ ዋይ ስንት ነው የመጣው? 3/2። ስለዚህ ሁለቱን አብዝተን ስንቀንሰው ከአንድ ላይ 3/4 ይሆናል ብዜቱ። ከአንድ ላይ ስንቀንሰው 1/4 መጣ ማለት ነው። ስለዚህ ኮቫሪያንሳቸው ስንት መጣ? ፖዘቲቭ 1/4። ስለዚህ ምን አላቸው ማለት ነው? በሁለቱ መካከል ኮሪሌሽን አላቸው። ኮሪሌሽን የሚሆን ከሆነ ኮፊሸንታቸው ይኖራል። ስለዚህ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ኦቨር ሲግማ ስኩዌር እና የኤክስ እና የዋይ ቫሪያንሱን ካረግን ስታንዳርድ ዲቪዬሽኑን ለማግኘት ያው አንድ ራዲካል ነው። ቅድም ስታንዳርድ ዲቪዬሽን ብቻ ነበር አይደለ? የሁለቱ ስታንዳርድ ዲቪዬሽን ብዜት ነበር። አንድ ራዲካል ስናረገው ስታንዳርድ ዲቪዬሽን ስለሚሆን ማለት ነው። ስለዚህ ቫሪያንሱን አንድ ራዲካል አድርገን መስራት እንችላለን። ስለዚህ ኮቫሪያንስ እዚህ ጋር 1/4 አመጣን። ቫሪያንሳቸው ደግሞ 1/4 እና 3/4 የኤክስ እና የዋይ መጥቷል። ከአሁን ፊት ታስታወሳችሁ ከ5 ደቂቃ ምናምን በፊት ማለት ነው። ስለዚህ 1/4 እና 3/4 አብዝተን ከራዲካል ስናወጣው ስታንዳርድ ዲቪዬሽናቸው ይሆናል፣ የብዜቱ ስታንዳርድ ዲቪዬሽን። ስለዚህ አውጡት ከእንትን ማለት ነው። ስለዚህ ምን ይሆናል? 1/4 ኦቨር 3/16 ስለሚሆን 4 ይወጣል። ስለዚህ 4 ደግሞ 16 ከታይ ያለችው 16ቷ 4 ሆና ትወጣለች። ስለዚህ ራዲካል 3/4 ይሆናል። ይሄ ከላይ ያለው 4 ከታይ ከራዲካል የወጣውን 4 ያጠፋውና 1/4 አንደር ሩት ኦፍ 3 ይሆናል ማለት ነው። ይሄ ምንድነው? ኮሪሌሽናችን ማለት ነው። ፖዚቲቭ ኮሪሌሽን እንዳላቸው አወቅን። ሌላው የምናየው ርዕስ በዚህ ምንድነው? ኮንዲሽናል ኤክስፔክቴሽንን conditional expectation of x and given y when y is equal to something small value of y is defined as expected of x given y is equals to some y ማለት ነው። ስለዚህ ኮንዲሽናል ኤክስፔክቴሽን ስንል ደግሞ ኮንዲሽናሉን እናውቃለን። ዘን ኮንዲሽናል ኤክስፔክቴሽን ስንል እንግዲህ ቻፕተር 2 ላይ በደንብ ተምራችሁታል ብዬ አስባለሁ። ቻፕተር 2 ላይ ኮንዲሽናል ኦፍ ኤክስ ጊቭን ዋይ ከሆነ እንዴት ነው የምታደርጉት? ኤክስፔክቴሽን ሰሜሽን ኦፍ ኤክስ ታይምስ በራሱ በኮንዲሽናል ፕሮባቢሊቲ ፈንክሽን ወይም ደግሞ በኮንዲሽናል ፕሮባቢሊቲው ነው የምታበዙት አይደለ? ስለዚህ ሰሜሽን ኦፍ ኤክስ እንትን ኮንዲሽናል ፕሮባቢሊቲ ኦፍ ወይም ደግሞ ኤክስፔክትድ ኦፍ ኤክስ ዌን ዋይ ኢዝ ኢኳልስ ቱ ሰምዌር ተሰጥቶን የዋይን ቫልዩ አውቀን ስለዚህ ሰሜሽን ኦፍ ዋይ ስታርትስ ፍሮም ሰምቲንግ አባውት ሰምቲንግ ኤክስ ታይምስ ዜር ራሱ የሆነ
ኮንዲሽናል ፕሮባቢሊቲያቸው ይኖረናል። ስለዚህ የራሱን እናደርገዋለን። ኮንዲሽናል ፕሮባቢሊቲውን እንዴት እናገኛለን? ለጆይንት ፕሮባቢሊቲ ጆይንቱ ሲካፈል ኦቨር የጊቭናችን ወይም ደግሞ ጊቭን ዋይ ስለሆነ አሁን እዚህ ጋር ለማርጂናል ዲስትሪቢዩሽን ኦፍ ዋይ አካፍለን እንደምናገኝ እናውቃለን። ይሄ ለዲስክሬት ነው። ለኮንቲኒዩስ ሲሆን ምኑን መቀየር ነው? እዚህ ጋር ኢንተግራሉን መቀየር ብቻ። ስለዚህ ኤክስ ታይምስ የኮንዲሽናል ፕሮባቢሊቲ ኮንዲሽናል ፕሮባቢሊቲ ፓርት ዋን ላይ በደንብ አይተናል ማለት ነው። ሶ ይሄ ለኮንቲኒዩስ ይሆናል። ሶ ኮንዲሽናል ኤክስፔክቴሽን ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ ኤክስ ከሆነ ያ ማለት ኮንዲሽናል ኤክስፔክቴሽን ኦፍ ዋይን ከሆነ ደግሞ ኤክስን አውቀን የተጠየቅነው ኢት ኢዝ ዲፋይንድ አስ ማዘዋወር ማለት ነው። ስለዚህ ዋይ ጊቭን ኤክስ ከሆነ ሰሜሽን ኦፍ ዋይ ታይምስ ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ለዲስክሬት እንዲሁም ደግሞ ኢንተግራል ኦፍ ዋይ ታይምስ ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ፎር ኮንቲኒየስ ፕሮባቢሊቲ ዲስትሪቢዩሽን ማለት ነው። Note that the conditional expectations of y given x is equals to something turns out to be the function of x. ስለዚህ ምንድነው ይሄንን ኮንዲሽናል ፕሮባቢሊቲ ኦፍ ይሄ ኤክስፔክትድ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ ሰም ፖይንት ኦፍ ስሞል ቫልዩ ኦፍ ኤክስ የሚለውን ወደሆነ አሴ ፈንክሽን ኦፍ ኤክስ ብንቀይረው ያ ማለት ኤም ኦፍ ኤክስ ብንለው ሌሰይ ነው። ስለዚህ ይሄ ግዴታቸው አይደለም፣ ግን ሌሰይ ይሄንን ብንለው ይሄንን ከምንጠራ ይሄንን አደረግን ማለት ነው። ስለዚህ ኦር ኢት ኢዝ ኮልድ ዘ ሪግሬሽን ፈንክሽንስ ኦፍ ዋይ ኦን ኤክስ ሆነ ማለት ነው። ይሄ ደግሞ ሪግሬሽን ፈንክሽን ኦፍ ዋይ ኦን ኤክስ ዋይ ኤክስ ላይ ምን ያህል ሪግሬስ ያደርጋል ወይም ደግሞ ምን ያህል ዲፔንድ ያደርጋል። ኮንዲሽን ማለት ዲፔንድ መሆን አይደለ? ስለዚህ ሪግሬሽንም ዘ ሴም ዌይ ነው። ስለዚህ ዋይ ምን ያህል ኤክስ ላይ ሪግሬስ ያደርጋል ወይም ደግሞ ዲፔንድ ያደርጋል የሚለውን ለማወቅ ነው ኮንዲሽናል የምንሰራው። ስለዚህ ኤም ኦፍ ኤክስ አልነው ነው። ኢት ቴልስ አስ ሃው ዘ ሚን ኦፍ ዋይ ቫሪስ ዊዝ ቼንጅ ኢን ኤክስ። ይሄ ምንድነው የሚገልጽልን? እንዴት ነው የዋይ አማካይ ውጤት ወይም ደግሞ አቬሬጅ ቫልዩ ቫሪ የሚያደርገው መቼ ኤክስ ቼንጅ ባደረገ ቁጥር ወይም ደግሞ ኤክስ በተለዋወጠ ቁጥር አቨሬጅ ቫሊዩ ኦፍ ዋይ ሃው ማች ቫሪ ያደርጋል፣ እንዴት ነው ቫሪ የሚያደርገው የሚለውን የሚገልጽልን ነው። ኮንዲሽን ኦፍ ዋይ ከሆነ ማለት ነው። ስለዚህ ዋይ ኤክስ ላይ ዲፔንድ ሲሆን ማለት ነው። ኤግዛምፕል ጊቭ አስ ፎሎውስ ማለት ነው። ሶ ኤክስ ኤንድ ዋይ ተሰጥቶናል። ኤክስ ኤንድ ዋይ ተሰጥቶን የቅድሙ ነው፣ አስታውሱ የቅድሙ ቁጥር ነው። ስለዚህ ኤክስ 0 ሲሆን ዋይ 0 ሲሆን ጆይንታቸው እዚህ ጋር ያለው ጆይንታቸው ነው እያንዳንዳቸው ማለት ነው። ይሄም ጆይንታቸው ነው፣ ቁጥሮቹን ማገናኘት ነው። በኤክስ ቦታ ብትሄዱ ስንት ታገኛላችሁ? በዋይ ቦታ ስትሄዱ ስንት ታገኛላችሁ? ስለዚህ እነኚህ በሙሉ ጆይንታቸው ነው መሀል ላይ ያሉት ማለት ነው። እነኚህ ደግሞ የኤክስ 0 ሲሆን ማርጂናል ፕሮባቢሊቲ ኦፍ ዲስትሪቢዩሽን ኤክስ ነው። ኤክስ 1 ሲሆን ማርጂናል ፕሮባቢሊቲ ኦፍ ዲስትሪቢዩሽን ኦፍ ዋይ ደግሞ ይሄ ነው። ስለዚህ በዚህ ጋር ስትመጡ ደግሞ ዋይ 0 ሲሆን ማርጂናል ፕሮባቢሊቲ ኦፍ ዋይ ነው። ዋይ 1 ሲሆን ደግሞ ይሄ ነው። ዋይ 2 ሲሆን 3/8 ነው። ዋይ 3 ሲሆን 1/8 ነው። ሶ ይሄንን ታያዛላችሁ። ዘን ምንድነው የምናደርገው ማለት ነው? ዋይ ጊቭን ኤክስ ከተባልን ጆይንት ሲካፈል ለኤክስ እናደርጋለን ማለት ነው። ጆይንታቸውን ከዚህ ከመካከላቸው ነው የምናወጣው። ለኤክስ ደግሞ ከዚህ ከሁለት አንዱ እንጠቀማለን ኦቨር ላይ። ለዋይ ከሆነ ደግሞ ኤክስ ጊቭን ዋይ ከሆነ ደግሞ ጆይንታቸው ሲካፈል ለዋይ ከነኚህ ውስጥ እንጠቀማለን ኦቨር የምናደርገው ማለት ነው። ኦኬ ሶ አሁን ግልጽ የሆነ ይመስለኛል። the problem is now to find ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ ኤክስ ማለት ነው። ስለዚህ ማንን የተሰጠ ነው? ዋይን የተጠየቅነው ኤክሳችን ጊቭናችን ነው። ስለዚህ ኦቨር የምናደርገው ማርጂናል ፕሮባቢሊቲ ኦፍ ኤክሳችንን ነው ማለት ነው። ስለዚህ ዌን ዋይ ኢዝ ኢኳልስ ቱ 0 ሲሆን ዋይ ኢዝ ኢኳልስ ቱ 0 ላይ ስናየው ዋይ ኤክስ ኢዝ ኢኳልስ ቱ 0 ኤክስ 0 ሲሆን ዋይ ስንት ነው? ስለዚህ ዌን ዋይ ኢዝ ኢኳልስ ቱ 0 ሲሆን 1/8 ታይም እንትን 1/8 ነው የጋራቸው። እዚህ ጋር ላውጣቸው 0 ሲሆኑ ጆይንታቸው ሲካፈል ለኤክስ ስለሆነ ማለት ነው። ስለዚህ ጆይንታቸው ስንት ነው? 0 ላይ 0 ላይ ጆይንት ፕሮባቢሊቲ ዲስትሪቢዩሽናቸው 1/8 ነው። ኦኬ 0 ዋይ እንትን ኤክስ 1 ሲሆን ሶሪ ኤክስ 0 ሆኖ ዋይ 1 ሲሆንስ ጆይንታቸው ስንት ነው? 2/8 ማለት ነው። ስለዚህ ይሄንን ነው የምታዩት። ስለዚህ ምንድነው ዌን ኤክስ ኢዝ ኢኳልስ ቱ 0 ነው። እዚህ ጋር ኤክስ ጊቭናችን ነው። ስለዚህ ኤክስ 0 ሲሆን ዋይ ምን ይሆናል ነው። ስለዚህ እዚህ ጋር ተመልከቱ። ዌን ዋይ ኢዝ ኢኳልስ ቱ 0 ሲሆን ጆይንታቸው 1/8 ነው። ኦቨር ሆነ ማለት ነው። ጆይንት ሲካፈል ኤክስ ኢዝ ኢኳልስ ቱ 0 ይቺ ጊቭን ኤክስ አይደለች። ስለዚህ የኤክስን ማርጂናል ፕሮባቢሊቲ ነው የምናካፍለው። ስለዚህ ኤክስ ኢዝ ኢኳልስ ቱ 0 ሲሆን ማርጂናል ፕሮባቢሊቲ 4/8 ነው። ስለዚህ 1/4 ሆነ ማለት ነው እናበዙ። ዌን ዋይ ኢዝ ኢኳልስ ቱ 1 ሲሆን ጆይንታቸው ዌን ዋይ 1 እና ኤክስ 0 ላይ ሲሆኑ 2/8 ነው ጆይንታቸው። ስለዚህ ጊቭን ኤክስ ስለሆነ አሁን
ኤክስ 0 ሲሆን አሁንም ዘሴም ፕሮባቢሊቲ ነው ያለው 4/8 ነው። ኤክስ 0 ላይ ነው አሁንም የምናየው። ስለዚህ 1/2 ሆነ ማለት ነው። እንደገና ደግሞ ዌን ዋይ ኢዝ ኢኳልስ ቱ 2 ሲሆን ጆይንታቸው ስንት ነው? 1/8 ተመልሳችሁ ማየት ትችላላችሁ። 1/8 ኦቨር አሁንም ዘሴም ቫልዩ የማርጂናል ፕሮባቢሊቲ ኦፍ ኤክስ 4/8 ኢዝ ኢኳልስ 1/4 ሆነ ማለት ነው። ዌን ኤክስ ኢዝ ኢኳልስ ቱ 3 ሲሆን ዋይ ኢዝ ኢኳልስ ቱ 3 ሲሆን ደግሞ ጆይንታቸው 0 ነው ካስታወሳችሁ። ከዚያ ለማርጂናል ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ 0 ስንደምር 4/8 ይሆናል 0 ይሆናል ማለት ነው። ስለዚህ ይሄ የእያንዳንዳቸው ኤፍ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ ሰምቲንግ ነው። ዌን ኤፍ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 1 ሲሆን ደግሞ ተመልከቱ የመጀመሪያው ኤክስ 1 ሲሆንና ዋይ 0 ሲሆን እንሰራለን። ሶ እሱን ለማስታወስ ያህል ኤክስ 1 ሲሆን ይሄው እዚህ ጋር ተመልከቱ ኤክስ 1 ዘን ዋይ 0 እዚህ ጋር ነው። ስለዚህ በዚህ ጋር ስትወርዱ ማን ነው የምታገኙት? ጆይንቱ 0 ነው ማለት ነው። ዘን ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ደግሞ ምንድን ነው? ማርጂናል ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 እንደ ቅድሙ 4/8 ነው። ይችን ነው የምትወስዱት ማለት ነው ኦቨር ሁሉም ላይ። ሶ ይሄው 0/4/8 መጀመሪያ ዋይ 1 ሲሆን ደግሞ ኤክስ 1 ሲሆን 1/8 ነው። የጋራቸው እንትኖቹ ጆይንቱ ያው ተመሳሳይ ነው እንትኑ ማርጂናሉ 4/8 1/4 ይሆናል። ይሄው 2 ሲሆን ደግሞ ይሄ ነው 2/8 ነው ጆይንቱ ሲካፈል ለዚህ ይሆናል 1/2 ይሆናል። 3 ሲሆን 1/8 ነው ኤክስ 1 እና ዋይ 3 ላይ ጆይንቱ የጋራቸው 4/8 ስናካፍለው 1/4 ይሆናል። ይሄንን ፋይንድ ማርጂናል ፕሮባቢሊቲ ወይም ደግሞ ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ ሰምቲንግ ማለት ነው። ኦኬ ኮንዲሽናል ፕሮባቢሊቲ ኦፍ ኤክስ ጊቭን ዋይ ከሆነሳ አሁን ደግሞ ለማን ነው የምናከፍለው? ጆይንት ሲካፈል ለጊቭናችን ማርጂናል ፕሮባቢሊቲ የጊቭናችን ማርጂናል ፕሮባቢሊቲ ዋይ ነው። ስለዚህ የዋይ ማርጂናል ፕሮባቢሊቲ ወይ 1/8 ነው ወይ 3/8 ነው ወይ 3/8 ነው ወይ ደግሞ 1/8 ነው። ስለዚህ ከሁለት አንዱ ነው። ስለዚህ 1/8 የሚሆነው 0 ላይ እና ዌን ዋይ ኢዝ ኢኳል ቱ 0 እና ዌን ዋይ ኢዝ ኢኳልስ ቱ 3 ላይ ስንሰራ ነው። ዌን ዋይ ኢዝ ኢኳልስ ቱ 1 እና 2 ላይ ዋይን ስንሰራ ደግሞ 3/8 ይሆናል እንጂ ሲካፈል ይሄ ጋር መካከሉ ላይ ያሉት ደግሞ ውስጥ ላይ ያሉት ደግሞ ጆይንቶቹ ሲካፈል ለነኚህ ለታችኛው ለማርጂናል ፕሮባቢሊቲ ኦፍ ዋይ ማለት ነው። ስለዚህ እዚህ ጋር እንደምታዩት ዌን ኤክስ ኢዝ ኢኳልስ 0 እና 1 ሲሆን ዋይ 0 ሲሆን ይሄው 1/8 ሲካፈል 1/8 ኢዝ ኢኳልስ ቱ 1 ኤክስ 1 ስታደርጉት 0 ነው የጋራቸው ለ1/8 ዋይ 1/8 ስለሆነ ማለት ነው። ዌን ኢዝ ኢኳልስ ቱ ዋይ ማርጂናሉ ጆይንታቸው እዚህ ጋር ይሰጧቸዋል። ዘሴም ወይ እዚህ ጋር ጆይንታቸው 1 እና 0 እና 1 ኤክስ 0 እና 1 ላይ ዌን ዋይ ኢዝ ኢኳልስ ቱ 1 ሲሆን ከ0 ጋር ሲሆን 2/8 ነው። ከ1 ጋር ሲሆን 1/8 ነው። ይሄ ጆይንታቸው ነው። ይሄ ደግሞ ዌን ዋይ ኢዝ ኢኳልስ ቱ 1 ሲሆን ማርጂናል ፕሮባቢሊቲ ኦፍ ዋይ ነው ማለት ነው። ስለዚህ ለዚህ ታካፍላላችሁ 3/8 እዚህ ጋርም ሁለተኛው ላይ ስንመጣ እንደዛው 1/8 እና 2/8 አለ 0 እና 1 ሲሆን ኤክስ ሲቀያየር ማለት ነው ዋይ 2 ሆኖ ስለዚህ ዋይ 2 ሆኖ ደግሞ ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ 2 ስንት ነው? 3/8 ነው። ሶ ማካፈል እና ማስራት ነው። ዌን ዋይ ኢዝ ኢኳልስ ቱ 3 ሲሆን ማርጂናል ፕሮባቢሊቲ ኦፍ ዋይ ስንት ነው? 1/8 ነው። ከዚያ ኤክስ እና ዋይ ኤክስ እና የዋይ 3 እና የኤክስ 0 እና 1 የጋራቸው ደግሞ ጆይንታቸው 0 እና 1/8 ነው። ስለዚህ ሁለቱን አካፍላችሁ ውጤቱ ተቀምጦላችኋል ማለት ነው። ስለዚህ አሰራሩ በጣም ቀላል ነው። ረጋ ብላችሁ ናው ሪግሬስ ኦፍ ዋይ ኦን ኤክስ ኢዝ ዲፋይንድ አስ ሙቭመንት ጀነሬቲንግ ወይም ደግሞ ኤም ኦፍ ኤክስ ይሄ ሪግሬሽን ኦፍ ኤክስ ወይም ደግሞ ዋይ ኤክስ ላይ ምን ያህል ዲፔንድ ይሆናል የሚለውን ለማወቅ ዋይ ጊቭን ኤክስ ኮንዲሽናል ፕሮባቢሊቲ መስራት ነው። ስለዚህ ኤም ኦፍ 0 ማለት ያ ማለት ኤክስፔክትድ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 0 ሆነ ማለት ነው። ስለዚህ እሱን ስንሰራ እዚህ ጋር ሶሪ ፎርሙላው ላይ ማለት ነው እዚህ ጋር በዋይ መባዛት አለባት። ፎርሙላው ላይ ከኋላ አይተን የለ። ስለዚህ ዋይ ታይምስ ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 0 ነው የምንሰራው። ስለዚህ ኮንዲሽናል ፕሮባቢሊቲን አግኝተናል። then 1/4 1/2 እና 1/4 ነው መልሳችን የመጣው የት ዌን 0 ሲሆን ማለት ነው። ኮንዲሽናል ፕሮባቢሊቲ እዚህ ጋር አገኘን አይደለ? ይኸው ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ስንት ነው? 1/4 መቼ ዋይ 0 ሲሆን 1/2 መቼ ዋይ 1 ሲሆን 2 ሲሆን ደግሞ ዋይ 1/4 3 ሲሆን ዋይ 0 ማለት ነው። ስለዚህ እነኚህን ኮንዲሽናል ፕሮባቢሊቲ ወስደን በእነኚህ በዋይ ቫልዩዎች የዋይ ቫልዩን ወስደን እርስ በርስ አብዝተን ሰሜሽን እናረጋለን ማለት ነው። ስለዚህ እዚህ ጋር ከኋላ ዋይን ማስገባት አትርሱ። ስለዚህ ዋይ መግባት አለባት። ስለዚህ ዋይ ታይምስ ኮንዲሽናል ፕሮባቢሊቲ ነው ከኋላ ያየነው ፎርሙላ። ስለዚህ 0 ዋይ ማለት ነው። ዋይ 0 ሲሆን 0 ታይምስ 1/4 ዋይ 0 ሲሆን ደግሞ 1/4 ስለሆነ ኮንዲሽናል ፕሮባቢሊቲው አይደለ ፕላስ
እንዲሁም ደግሞ ዋይ ዋን ሲሆን ደግሞ 1/2 ነው ኮንዲሽናል ፕሮባቢሊቲው። እንዲሁም ደግሞ ዋይ ቱ ሲሆን ደግሞ 2 ታይምስ ኮንዲሽናል ፕሮባቢሊቲው 1/4 ነው ያየነው ማለት ነው አሁን። ስለዚህ ዋይ ስሪ ሲሆን ደግሞ 0 ነበር ኮንዲሽናል ፕሮባቢሊቲው። ስለዚህ እሱን አባዝተን በአንድ ላይ ስንደምረው ሬግሬሽን ኦፍ ዋይ ኦን ኤክስ እናገኛለን ማለት ነው። እናገኛለን ወይም ደግሞ ኮንዲሽናል ኤክስፔክቴሽን ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 0 ላይ የሆነውን አንድ መጣ። ኮንዲሽናል ኤክስፔክቴሽን ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 1 ሲሆን ደግሞ አሁንም ሄዳችሁ እዩ፣ እዚህ ጋር በዋይ መባዛት አለበት አሁንም። ስለዚህ ዋይ ታይምስ ኮንዲሽናል ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ላይ ነው ማለት ነው። ስለዚህ ይሄ ማለት ዜሮ ይሄው የዋይ ቫልዩዎች እንዳላሉ 0 1 2 3 ይሆናል። ዘን ኮንዲሽናል ፕሮባቢሊቲ ዌን ኤክስ ኢዝ ኢኳልስ ቱ 1 ላይ ደግሞ አይታችኋል ማለት መመለስ አይጠበቅብኝም። ስለዚህ ተመልሳችሁ እናንተ ቪዲዮውን ማየት ትችላላችሁ። ስለዚህ የመጀመሪያው 0 ላይ 1 ነው እንትን 0 ነው። 1 ላይ ደግሞ 1/4 ነው። 2 ላይ ደግሞ 1/2 ነው። እንዲሁም ደግሞ 3 ላይ 1/4 ነበረ። ስለዚህ እነኚህን አባዝታችሁ ስትደምሩ ዋናው አሰራሩ ነው። ስለዚህ ሙመንት ወይም ደግሞ ሪግሬሽን ኦፍ ዋይ ኦን ኤክስ ኢዝ ኢኳልስ ቱ 1 ሆኖ ኤክስ 2 ነው የመጣልን ማለት ነው። 2 ሆነ ስንደምረው። ስለዚህ ዊ ካን ቢ ታቡሌትድ አስ ኤክስ 0 ሲሆን እና ዋይ እንትን ኤክስ 1 ሲሆን ሪግሬሽን ኦፍ ዋይ ኦን ኤክስ ላይ ምን ይሆናል ስንል which is 1 እና 2 ሆነ። ስለዚህ ከዚህ ላይ ይህንን በሪግሬሽን ወይም ደግሞ በፎርሙላ መልኩ መግለጽ ብትችሉ in the form of as a function ፎርሙ ብገልጹት m of x is equals to x plus 1 አይመልጥም። ያ ማለት እዚህ 0 ላይ አንድ ሲደምሩ አንድ ይሆናል። አንድ ላይ አንድ ሲደምሩ ደግሞ ሁለት። ስለዚህ x plus 1 is equals to m of x ወይም ደግሞ ሪግሬሽኑን ይሰጠናል ማለት ነው። ኮንዲሽናል ኤክስፔክቴሽኑን ይሰጠናል። ኦኬ ሌላው እንድትሰሩት የሚፈልገው ኤፍ ኦፍ ኤክስ ዋይን እዚህ ጋር ያለ ፈንክሽን አለ እና ይሄ ኮንዲሽናል ኤክስፔክቴሽናችን የተሰጠን ይህን ፈንክሽን ኮንዲሽናል ኤክስፔክቴሽኑን ለመፈለግ ፓርት ዋን ላይ አይተናል። ስለዚህ ፓርት ዋን ላይ ያየነውን ኮንዲሽናል ፈንክሽኑን ስለፈለግን አሁን ያንን ቀጥታ የተፈለገው ኮንዲሽናል ፈንክሽን አመጣ ነው ማለት ነው። ዊዝ ኤክስ ከ0 እስከ 2 ዋይ ደግሞ ከ0 እስከ 2 ኤክስ ፕላስ ዋይ ግን ለሶር ኢኳል ቱ እንደሆነ የሚያሳይ ኮንዲሽናል ፕሮባቢሊቲ ነው። ያ ማለት ታስታውሳችሁ ኳሶች ነበር። ለምሳሌ የመጀመሪያው ጥቁር ኳስ ከ3 ጥቁር ኳስ እና ከ2 ቀይ ኳስ ከ4 ነጭ ኳስ የምንመርጠው ደግሞ ሁለት ኳስ ብቻ ነበረ መምረጥ የምንችለው። ስለዚህ ሁለት ኳስ ሴሌክት ለማድረግ ምን ያህል ፕሮባቢሊቲ ዲስትሪቢዩሽን አለን ብለን በዚህ መልኩ ሰርተን ነበረ ኮምቢኔሽናችንን ማለት ነው በኮምቢኔሽን መልኩ። ስለዚህ ይሄ ጆይንት ፕሮባቢሊቲ ዲስትሪቢዩሽናችን ነው። the result of this exercise were tabulated as በዚህ መልኩ አግኝተናል ወይም ደግሞ ማግኘት ትችላላችሁ። ያ ማለት ጆይንት ፕሮባቢሊቲ ኦፍ ያ ማለት ዋይ 0 ሲሆን እና ኤክስ 0 ሲሆን ጆይንት ፕሮባቢሊቲ አጠቃላይ አውትካሙ 6 ነው። ስለዚህ አጠቃላይ አውትካሙ እንኳን 6 አይደለም። ይሄንን ለ9 9 ለ2 ኮምቢኔሽን ስትሰሩ ነው አጠቃላይ አውትካሙን የምታገኙት። ስለዚህ 9 ለ2 ስትሰሩ ማለት 9 ሲባዛ በ8 ሲባዛ በ7 ታረጉና 7 በ7 ይጠፋና 9 ሲባዛ በ8 ሲካፈል 7 ማይነስ 2 ሲሆን ስንት ነው? 5 አይደለ? እንትን 9 ማይነስ 2 ሲሆን 7 ሲባዛ በ2 ፋክቶሪያል። ስለዚህ 2 ሲባዛ በ1 4 8 ሲካፈል ለ2 4 ይሆናል። 9 ሲባዛ በ4 ስንት ነው? 36። አጠቃላይ አውትካሙ 36 ነው። ይሄው እዚህ ጋር ማየት ትችላላችሁ። ስለዚህ ይህንን ኮምቢኔሽን በኮምቢኔሽን ብትሰሩት 36 ነው የሚመጣው። ይሄ ነው አውትካሙ። ስለዚህ 36 አውትካም አለው። ከ36 ውስጥ 1/6 የሚሆነው ወይም ደግሞ 6/36 ማለት ነው 0 ሁለቱም 0 የሚመረጡበት ነው። ከዚያ እያለ ኤክስ 1 የሚመረጥበት ኤክስ 2 የሚመረጥበት ወይም 1 2 የሚመረጥበት እያንዳንዱ ጆይንት ፕሮባቢሊቲ ዲስትሪቢዩሽናችን እዚህ ጋር ተሰጥቶናል። ጆይንት ፕሮባቢሊቲ ዲስትሪቢዩሽናችን ዘን ከጆይንቱ አልፎ ኮንዲሽናል ፕሮባቢሊቲ ዲስትሪቢዩሽን ወይም ማርጂናል ፕሮባቢሊቲ ዲስትሪቢዩሽናችን ደግሞ የዋይ በዚህ ቁልቁለት ወይም ዋይ ኢዝ ኢኳልስ ቱ 0 ሲሆን 7/12 ተሰጥቶናል። የዋይ 1 ሲሆን ደግሞ 7/18፣ ዋይ 2 ሲሆን ደግሞ 1/36። ይሄ ማርጂናል ፕሮባቢሊቲ ዲስትሪቢዩሽን ፎር ዋይ ነው። ይሄ ግድም ስንሄድ ደግሞ ማርጂናል ፕሮባቢሊቲ ዲስትሪቢዩሽን ፎር ኤክስ አለ 5/12ኛ፣ 1/2ኛ እና 1/12ኛ አለ። ስለዚህ ማርጂናላቸው ሲደመርም አንድ ነው፣ የዚህም ሲደመር አንድ ነው። ቶታል ኢንሳይድ ያለውም ጆይንታቸው ሲደመር አንድ ነው የሚመጣው። ኦኬ በጣም ጥሩ። ስለዚህ ምንድነው አሁን ቀጥታ ጥያቄው በዚህ መልኩ ፈንክሽናችንን ካገኘን
the problem is now to find f of y given x is equals to x ነው አይደለ? ማለት conditional probability of y given x is equals to something። ስለዚህ x is equals to 0 ሲሆን when x 0 ሲሆን ጆይንታቸው ሲካፈል ለ እንትናቸው ለማርጂናሉ አይደለ? ስለዚህ አሁን እዚህ ጋር ኤክስ ኢዝ ኢኳልስ ቱ ጊቭን የተባልነው ኤክስ ነው አይደለ? ስለዚህ ማንን ነው ጆይንቱን የምንፈልገው ወይም ደግሞ ኦቨር የሚባለው የማርጂናል ኦፍ ኤክስ ነው። ማርጂናል ኦፍ ኤክስ መቼ ኤክስ ዋይ 0 ሲሆን 1 ሲሆን 2 ሲሆን እና ማርጂናል ኦፍ ኤክስ 0 ሲሆን ማርጂናል ኦፍ ኤክስ ኤክስ ኢዝ ኢኳልስ 1 ሲሆን ማርጂናል ኦፍ ኤክስ ኤክስ ኢዝ ኢኳልስ 2 ሲሆን ይለያያል። ስለዚህ እነኚህን እንወስድና እናካፍላለን። ለምሳሌ ከነኚህ ውስጥ አንድ ነው የምሰራላችሁ ሁሉም ተመሳሳይ ስለሆነ ለምሳሌ እዚህ ጋር ያለችው አንስራ ዌን ዋይ ጊቭን ኤክስ ነው የተባልነው። ስለዚህ ዌን ኤክስ ኢኳልስ ቱ 0 ሲሆንና ያዙ ዋይ ኢኳልስ ቱ 1 ሲሆን እንስራ። ዋይ ኢኳልስ ቱ 1 ሲሆን ኤክስ ጊቭን 0 ሆኖ ኮንዲሽናቸውን ሄደን እኔ ያ ማለት እንትናቸውን ጆይንታቸውን ማለት ነው። ስለዚህ ዋይ 1 ሲሆን ማለት እዚህ ጋር ነው ተመልከቱ። ዋይ 1 ሲሆን አይደል ያልነው ኤክስ ደግሞ 0 ሲሆን ይሄ የመጀመሪያው ማለት ነው። ስለዚህ በዚህ ጋር ስትሄዱ የምታገኙት ማን ነው? ዋይ 1 ጋር 2 ኦቨር 9 ስለዚህ ጆይንታቸው 2 ኦቨር 9 ነው ሲካፈል ኤክስ 0 ሲሆን ደግሞ ማርጂናሉን ነው የምታገኙት እዚህ ጋር ማለት ነው ሲካፈል ለ5 12 ስለዚህ ሁሎቹንም እንደዚህ ነው እያደረጋችሁ የምትሰሩት ማለት ነው። ኦኬ ሶሪ ስለዚህ ሁሉንም እንደዛ ነው የምትሰሩት። ይሄው አንድ ሲሆን አይደል ያልኩት። ስለዚህ ይሄው 2 ኦቨር 9 ሲካፈል ለ5 ኦቨር 12 ማለት ነው። ስለዚህ ስንት ይመጣል? 8 15ኛ ይመጣል ማለት ነው። ስለዚህ ዋይ 2 ሲሆን መስራት ትችላላችሁ። እዛ ጆይንት ሲካፈል ለ5 12ኛ ነው። እዚህ ጋር ደግሞ ኤክስ ሲቀየር ማርጂናሉ ይቀየራል። ስለዚህ ማርጂናሉ እንዴት ተቀየረ? ለምሳሌ ይሄን ደግሞ ማንን ላሳያችሁ? ይሄ ጋር ዋይ ኢዝ ኢኳልስ ቱ 2 ሲሆን እና ኤክስ ኢዝ ኢኳልስ ቱ 1 ሲሆን ጋር ያለውን ጆይንቱን ሄደን እንይ። ስለዚህ ዋይ ኢዝ ኢኳልስ ቱ ጆይንቱ እዚህ ጋር ነው። ስለዚህ ዋይ ኢዝ ኢኳልስ ቱ 2 ሲሆን ነው ያልነው። ሶሪ ኤክስ ኢዝ ኢኳልስ ቱ 0 ይሄ ጋር ኤክስ ስለሆነ ኤክስ ኢዝ ኢኳልስ ቱ 0 ዋይ እንትን ኤክስ ኢዝ ኢኳልስ ቱ 1 ሶሪ ኤክስ ኢዝ ኢኳልስ ቱ 1 ዋይ ኢዝ ኢኳልስ ቱ 2 ሲሆን ነው ያልነው። ስለዚህ የት ጋር ነው የሚገናኙት? ኤክስ 1 እና ዋይ 2 እዚህ ጋር ነው የሚገናኙት። ስለዚህ 0 አይደለ? ስለዚህ 0 ጆይንታቸው ነው 0 ኦቨር ይሄ ደግሞ ኤክስ ማርጂናል ዲስትሪቢዩሽን ኦፍ ኤክስ ኢዝ ኢኳልስ ቱ 1 ላይ የት ነው የምታዩት? 1 ኦቨር 2 ይሄንን ማለት ነው። ስለዚህ የቀጣዩ ላይ ማርጂናል ዲስትሪቢዩሽን ማን ነው የምታዩት? 1 ኦቨር 12 ማለት ነው። ስለዚህ ለአሁኑ 1 ኦቨር 2 ነው። ስለዚህ 0 ሲካፈል ለ1 ኦቨር 2 0 ይሆናል ማለት ነው። ይሄው እዚህ ጋር እንደምታዩት ምን ይሆናል? 1 እና 2 ጋር ስትሄዱ 0 ኦቨር 1 ኦቨር 2 ኢኳልስ ቱ 0። ስለዚህ ኤክስ ኢኳልስ ቱ 2ንም 1 ኦቨር 12 አድርጉት አይደል ያልኳችሁ። ስለዚህ ጆይንቱ ሲካፈል ለ1 ኦቨር 12 ታደርጋላችሁ። አለቀ እዚህ ጋር ማለት ነው። አለቀ። ሁለተኛው ፋይንድ ኤፍ ኦፍ ኤክስ ጊቭን ዋይ ኢዝ ኢኳልስ ቱ ሰምቲንግ ነው። አሁን ደግሞ ማንን የተጠየቅነው? ኤክስን የተጠየቅነው ኮንዲሽናል ፕሮባቢሊቲ ኦፍ ኤክስን የተጠየቅነው ዋይ ጊቭናችን ነው። እሱን ደግሞ እንዴት እናደርጋለን? ዋይ 0 ሲሆን አለ 1 ሲሆን አለ 2 ሲሆን አለ። ስለዚህ ኦቨር የሚሆነው አሁን የማርጂናል ኦፍ ዋይ ነው ማለት ነው። ምክንያቱም ጊቭን ዋይ ስለሆነ የተባለው። ከዚህ ውስጥ ደግሞ አንድ ብቻ ሰርቼላችሁ ልለፍ፣ እዚህ ጋር ልስራላችሁ። ያ ማለት ኤፍ ኦፍ ኤክስ ጊቭን ዋይ ኢዝ ኢኳልስ ቱ 1 ሲሆን ዋይ ኢዝ ኢኳልስ ቱ 1 ሲሆን ማርጂናሉን አሳያችኋለሁ 7 ኦቨር 18ኛ ነው ወይም ደግሞ 7 ለ18 ነው። ከዚያ በኋላ ምንድን ነው የምናየው? ዋይ 1 ሲሆን ኤክሶች በተቀያየሩ ቁጥር ኤክስ 0 ሲሆን የጋራው ጆይንታቸው ስንት ነው? ኤክስ 1 ሲሆን ጆይንቱ ስንት ነው? ኤክስ 2 ሲሆን ጆይንቱ ስንት ነው የሚለውን ሄደን እናያለን። መቼ? ዋይ ኢዝ ኢኳልስ ቱ 1 ላይ ማለት ነው። ኦኬ ስለዚህ ዌን ዋይ ኢዝ ኢኳልስ ቱ 1 እዚህ ጋር ነው የምታዩት። ዌን ዋይ ኢዝ ኢኳልስ ቱ 1 እዚህ ጋር ማለት ነው። በደንብ ተመልከቱ። እዚህ ጋር ነው የምታዩት። ስለዚህ ዋይ 1 ሲሆን ዌን ኤክስ ኢዝ ኢኳልስ ቱ 0 ሲሆን የጋራቸው 2 ኦቨር 9 ነው። ዌን ኤክስ ኢዝ ኢኳልስ ቱ 1 ሲሆን 1 ኦቨር 6 ነው። ዌን ኤክስ ኢዝ ኢኳልስ ቱ 2 ሲሆን 0 ነው። ስለዚህ እነኚህ ናቸው። ይሄ ጋር 2 ኦቨር 9 1 ኦቨር 6 እና 0 ናቸው ከላይ ጆይንት ላይ ያሉት ወይም ደግሞ ኖሚኔተር ላይ የምናገኛቸው። ዲኖሚኔተር ላይ የምናገኛቸው ደግሞ 7 ኦቨር 18 ነው። መቼ? እዛ በመረጥነው ኮለመን ላይ ማለት ነው። ይሄው ተመልከቱ። እዚህ ጋር ኮለመኑ ላይ እንትን ኦቨሩ ላይ 7 ኦቨር 18 ነው እያንዳንዱ ላይ ሶስቱም ላይ ያለው። ጆይንቱ ላይ ደግሞ 2 ኦቨር 9 ያልኳችሁ ማለት ነው 1 ኦቨር 6 እና 0 ናቸው። ስለዚህ ለሶስቱም እንደዛ አድርጋችሁ መስራት ትችላላችሁ። ኤክስፔክትድ በዚህ መልኩ ይሰራል። ኦኬ ሪግሬሽንስ ኦፍ ዋይ ኦን ኤክስ ኢዝ ዲፋይንድ አስ ኤም ኦፍ ኤክስ በቅድሙ መልኩ ዘ ሴም ወይ። ስለዚህ ምንም ልዩነት የለውም። ያው በኤም ኦፍ ኤክስ ብንወክለው አሁን እዚህ ጋር በትክክል ጽፎታል። ቅድም ዋይን ዘሎታል ያልኳችሁ ለዛ ነው። ስለዚህ ሞመንት ዋይ ኢዝ ኢኳልስ ቱ 0 ሲሆን ኤክስፔክትድ ኦፍ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 0 ሲሆን ዋይ ታይምስ
ኮንዲሽናል ፕሮባቢሊቲያቸው። ኮንዲሽናል ፕሮባቢሊቲያቸውን ደግሞ እዚህ ጋር ያለው ነው። ኮንዲሽናል ፕሮባቢሊቲ ማለት እነኚህ ናቸው። ስለዚህ ዋይ ኢዝ ኢኳልስ ቱ 0 ሲሆን ከተባለ ለምሳሌ የዋይን ስትጠየቁ እዚህ ጋር ያሉት በሙሉ ኮንዲሽናል ፕሮባቢሊቲ ናቸው። እዚህ ጋር ያሉት በሙሉ ኮንዲሽናል ፕሮባቢሊቲ ናቸው። እዚህ ጋር ያሉት በሙሉ ኮንዲሽናል ፕሮባቢሊቲ ናቸው። ስለዚህ እንዳጠያየቃችሁ እዚህ ጋር የሰራናቸው ኮንዲሽናል ፕሮባቢሊቲ ናቸው። ሄዳችሁ ማንበብ ነው ማለት ነው። ኦኬ ስለዚህ መደመር ነው። ዌን ኤክስ ኢዝ ኢኳልስ ቱ 0 ላይ የዋይ ኮንዲሽናል ፕሮባቢሊቲ ስንት ነው? ዋይ 0 ታይምስ 1 ታይምስ 2 ታይምስ ስለዚህ 0 ሲሆን ኮንዲሽናሉ 2 ኦቨር 5 1 ሲሆን 8 ኦቨር 15ኛ 2 ሲሆን 1 ኦቨር 15ኛ ማለት ነው። ስለዚህ ኤክስ 0 ላይ ለምሳሌ አንድ የቼክ ለማድረግ ኤክስ 0 ላይ ሄደን ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 0 ማለት ነው። ስለዚህ ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ 0 ይሄው 2 ኦቨር 5 8 ኦቨር 15ኛ 1 ኦቨር 15ኛ ማለት ነው። ስለዚህ እነኚህን ቀጥታ የምትተኩት እዚህ ኤክስ ኢዝ ኢኳልስ ቱ 0 ሲሆን ድምራቸው 2 ኦቨር 3 ይመጣል። ኤክስ ኢዝ ኢኳልስ ቱ 1 ሲሆን ደግሞ አሁንም ዋይ ታይምስ በኮንዲሽናል ኤክስ ኢዝ ኢኳልስ ቱ 1 ሲሆን ሄዳችሁ ስታነቡ እርስ በርስ አባዙት 1 ኦቨር 3 ይመጣል። ኤክስ ኢዝ ኢኳልስ ቱ 2 ሲሆን ደግሞ 0 ይሆናል ማለት ነው። 0 ስለዚህ በዚህ መልኩ መግለጽ እንችላለን። ስለዚህ በታቡሌትድ በቅድም መልኩ ስንገልጸው ምን ይሆናል? 0 ኤክስ 0 1 እና 2 ሲሆን ሪግሬሽናችን ምን የሆነው 2 ኦቨር 3 1 ኦቨር 3 እና 0 ይሆናል። ስለዚህ ይሄንን አሴ ፈንክሽን ብንገልጸው ኢት ኩድ ቢ ኤም ኦፍ ኤክስ ኢዝ ኢኳልስ ወይም ደግሞ ሪግሬሽኑ ኢዝ ኢኳልስ ቱ 2 ኦቨር 3 ማይነስ 1 ኦቨር 3 ኤክስ ይሆናል ማለት ነው። ተኩት ኤክስ 0 ሲሆን 2 ኦቨር 3 ነው። ኤክስ 1 ሲሆን 2 ኦቨር 3 ማይነስ 1 ኦቨር 3 1 ኦቨር 3 ነው። ኤክስ 2 ሲሆን ኤክስ 2 ሲሆን ደግሞ 2 ታይምስ 1 ኦቨር 3 2 ኦቨር 3 ይሆናል። 2 ኦቨር 3 ማይነስ 2 ኦቨር 3 0 ማለት ነው። ስለዚህ ይሄ ጋር ያለውን ፈንክሽን ያሟላላችኋል። በዚህ መልኩ ግራፊካሊ መግለጽ እንችላለን። As a result, the slope of the regression of y on x is linear with the slope of ስሎፑ ስንት ነው? እዚህ ጋር ያለው የሪግሬሽናችን ስሎፕ 1 ኦቨር 3 ማለት ነው። 1 ኦቨር 3 ስሎፓችን ይሆናል ማለት ነው። በዚህ መልኩ መግለጽ ትችላላችሁ። ሌላው የምናየው ኢንዲፔንደንስ ኤንድ ኤክስፔክቴሽንን ነው። ኢንዲፔንደንስ እና ኤክስፔክቴሽን ምንድን ነው? ያው ኢንዲፔንደንስን ከአሁን ፊት እናያለን። ከዚያ በኋላ ኤክስፔክቴሽኑ ምን ይሆናል ነው የኢንዲፔንደንሱ። ሶ ሌት ኤክስ ኤንድ ዋይ ቢ ቱ ራንደም ቫሪያብልስ ዊዝ ፕሮባቢሊቲ ፈንክሽን ኦፍ ኤፍ ኦፍ ኤክስ ዋይ ዘን አንደኛ ኢፍ ኤክስ ኤንድ ዋይ አር ኢንዲፐንደንት ከሆኑ ደን ኤክስፔክትድ ኦፍ ኤክስ ዋይ ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ እንደሆነ ልታዩ ይገባል ማለት ነው። ሶ እዚህ ጋር ይሄ ምን ከሆነ ከአሁን ፊትም አይተነዋል፣ ኢንዲፐንደንት የሚሆን ከሆነ ማለት ነው። ደን ፕሩፍ ስናደርገው ኤክስፔክትድ ኦፍ ኤክስ ኤክስ ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ታይምስ ኤክስ ዋይ ታይምስ ጆይንት ፕሮባቢሊቲ ዲስትሪቢዩሽን አይደለ በዲስክሬት ሶ ሰሜሽን ኦፍ ኤክስ ታይምስ ሰሜሽን ኦፍ ዋይ ኤክስ ዋይ ታይምስ ይሄ ደግሞ ኢንዲፔንደንት ከሆነ ኤፍ ኦፍ ኤክስ ዋይ ጋር ኢንዲፔንደንት የሚሆን ከሆነ ኤፍ ኦፍ ኤክስ ታይምስ ኤፍ ኦፍ ዋይ ነው አይደለ? በኢንዲፔንደንት ከአሁን ፊት አይተናል። ስለዚህ ኢንዲፔንደንት ከሆነ ኤክስ እና ዋይ የሁለቱ ድምር ነው። ሶ በሁለቱ ድምር አበዛ ነው። ዘን አሁን ምን እናል ኤክስን ይሄን ኤፍ ኦፍ ኤክስን በሰሜሽን ኦፍ ኤክስ ጋር ታይምስ ዋይን ደግሞ በሰሜሽን ኦፍ ዋይ ጋር እንኮልኩለው። ስለዚህ ሰሜሽን ኦፍ ኤክስ ታይምስ ኤክስ እናርጋት ኤፍ ኦፍ ኤክስ አወጣናት ወደኋላ ታይምስ ሰሜሽን ኦፍ ዋይ አንድ ዘሴም ላይክ ተርሞችን ማሰባሰብ እንደሚባለው ማለት ነው እንደመደመሩ። ይሄም ሪአሬንጅ ነው የተደረገው። ማባዛት ደግሞ ችግር የለውም ቦታ ቢቀየር አይደል ኮሙሌቲቭ ነው። ኦኬ እሱን ካወቃችሁ ሰሜሽን ኦፍ ዋይ ታይምስ ከዚህ ጋር ዋይ ነጠል ዋይ ታይምስ እዚህ ጋር ደግሞ ኤፍ ኦፍ ዋይ አለ። ሶ ይሄ ማለት ታዲያ ምን ማለት ነው? ከአሁን ፊት እንደምናውቀው ሰሜሽን ኦፍ ኤክስ ታይምስ ኤክስ ታይምስ ኤፍ ኦፍ ኤክስ ማለት ምንድን ነው? ኤክስፔክትድ ኦፍ ኤክስ ምንም ጥርጥር የለውም። ሶ ሰሜሽን ኦፍ ዋይ ዋይ ታይምስ ኤፍ ኦፍ ዋይ ደግሞ ምንድን ነው? ኤክስፔክትድ ኦፍ ዋይ። ስለዚህ ምን ሆነልን ማለት ነው? ኢፍ ኢንዲፐንደንት የሚሆን ከሆነ ኤክስፔክትድ ኦፍ ኤክስ ዋይ ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ። ግን ማናት ማተር የምታደርገው እዚህ ጋር ጆይንቱ ኤፍ ኦፍ ኤክስ ዋይ ዲስትሪቢዩሽን ኤፍ ኦፍ ኤክስ ታይምስ ኤፍ ኦፍ ዋይ የማርጂናሉ ብዜት የሚሆነው ኢፍ ምን ከሆነ ብቻ ነው? ኤክስ እና ዋይ ኢንዲፐንደንት ከሆኑ ብቻ ነው። ስለዚህ ኢንዲፐንደንት ከሆኑ ይሄ ሁለቱ እኩል ይሆናል ማለት ነው። ኢፍ ኤክስ ኤንድ ዋይ አር ቱ ኢንዲፐንደንት ራንደም ቫሪያብል ዘን ኮቫሪያንሳቸው ምን ሆነ? ኢንዲፔንደንት ሆነ ማለት ሁለቱ ምንም አይነት ግንኙነት የላቸውም ነው አይደለ? ሶ ሁለቱ ግንኙነት ከሌላቸው ኮቫሪያንስ የላቸውም፣ ደግሞ ኮሪሌሽን የላቸውም። ስለዚህ ኮሪሌሽናቸውም ኮኤፊሺየንት ኦፍ ኮሪሌሽናቸውና ኮቫሪያንሳቸው ዜሮ ይሆናል። ይሄንን የምታውቁት ነገር ነው። ኮቫሪያንስ እና ኮሪሌሽን ዜሮ ሆነ ደን ፕሩቭ አድርጉት። ኤፍ ኦፍ ኤክስ ዋይ ወይም ደግሞ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ማለት ኤክስፔክትድ ኦፍ ኤክስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ ነው። ስለዚህ ይህ ሁለቱ ተቀነሰ ማለት ኤክስፔክትድ ኦፍ ኤክስ ኢንዲፔንደንት ከሆኑም ከማን ጋር እኩል ነው አለ? ከኤክስፔክትድ ኦፍ ኤክስ እና ከኤክስፔክትድ ኦፍ ዋይ ጋር። ስለዚህ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ which is equals to ዜሮ፣ ኮቫሪያንስ ዜሮ ማለት
ኦኬ ሌላው if two random variables are independent then they have zero correlation however the converse is not necessary true እዚህ ጋር ልትይዙ የሚገባችሁ ነገር ምንድን ነው? ኢፍ ሁለት ራንደም ቫሪያብሎች ኢንዲፐንደንት ከሆኑ ያ ማለት ኢንዲፐንደንስ ከሆኑ ምንም አይነት ግንኙነት ከሌላቸው ምን ይኖራቸዋል? ዜሮ ኮሪሌሽን እንደሚኖራቸው ታውቃላችሁ። ያ ማለት በሁለቱ መካከል ኮሪሌሽን የለም ማለት ነው ኢንዲፐንደንስ ከሆኑ። ስለዚህ ኮሪሌሽን ኢዝ ኢኳልስ ቱ ዜሮ ነው። ኦኬ ነገር ግን ኮሪሌሽን የሆነ ሁሉ ግን ምን ላይሆን ይችላል? ኢንዲፔንደንት ላይሆን ይችላል። እሱን እንዴት የሚለውን ሁሉ እናያለን። ስለዚህ ኢንዲፔንደንት የሆነ ሁሉ ኮሪሌሽኑ ዜሮ ነው። ነገር ግን ኮሪሌሽኑ ዜሮ የሆነ ሁሉ ኢንዲፔንደንስ ነው ማለት አንችልም። ዛት ኢዝ two random variables may have zero correlation it doesn't necessarily mean that they are independent። ስለዚህ ዜሮ ኮሪሌሽን ያላቸውን ሁሉ ኢንዲፔንደንት ናቸው ልትሏቸው አትችሉም እንዳትሏቸው ማለት ነው። ስለዚህ ቼክ ማድረግ ያስፈልጋል አይደለ? ሌትስ ሴይ the joint probability distribution of two random variable x and y be given as following ማለት ነው። ስለዚህ joint probability distribution ቅድም ከላይ ያየነው ኤግዛምፕል ላይ when y is equal to -1 ሲሆን x -1 ሲሆን 0 -1 እና 0 ሲሆን 1/4 -1 እና 1 ሲሆን 0 እያሉ እዚህ ጋር በሙሉ የተሰጡን እነኚህ ማለት ነው። እነኚህ joint probability distributionአችን ናቸው። የጋራቸው ጆይንቱ ነው። ከዚያ ማርጂናሉ ደግሞ እዚህ ጋር አለ። ይሄ በዚህ ጋር የዋይ አለ፣ በዚህ ቁልቁለት ደግሞ የኤክስ አለ ማርጂናሉ። ኦኬ ዘን ምንድን ነው አሁን ማረጋገጫ ነው የምንፈልገው አይደለ? ለምሳሌ ኤክስፔክትድ ኦፍ ኤክስ እና ኤክስፔክትድ ኦፍ ዋይን ትሰሩ ሁለቱም ዜሮ ነው። እንዴት ነው ዜሮ መሆኑን የምታውቁት? ኤክስፔክትድ ኦፍ ኤክስ ማለት ኤክስ ታይምስ ኤፍ ኦፍ ኤክስ ነው አይደለ? ስለዚህ ኤክስ ታይምስ ኤፍ ኦፍ ኤክስ ማለት ደግሞ -1 ታይምስ 1/4 አድርጉት እዚህ ጋር ያ ማለት ኤክስ ይሄ ነው -1 ታይምስ ይሄ ጋር ማርጂናል ፕሮባቢሊቲ ወይም ደግሞ ኤፍ ኦፍ ኤክሱ እዚህ ጋር ነው 1/4 ስለዚህ ሁሉንም መደመር ማለት ነው እያባዛችሁ አሁንም ያ ኔጌቲቭ 1/4 ይሆናል 0 ታይምስ 1/2 0 አይደለ 1 ታይምስ 1/4 ፖዚቲቭ 1/4 ስለዚህ ሲደምሯቸው የመጀመሪያዋ ኔጌቲቭ 1/4 ሲደመር ይሄ 0 ሲደመር 1/4 ምን ሆነ ማለት ነው ኔጌቲቭ 1/4 ፕላስ 1/4 0 ሆነ። ኤክስፔክትድ ኦፍ ዋይም እንደዛው ነው። ያ ማለት -1 ታይምስ እዚህ ጋር የኤፍ ኦፍ ዋይ 1/4 0 ታይምስ ፕላስ ማለት ነው 1/2 1 ታይምስ 1/4 ስለዚህ ይሄ ኔጌቲቭ ነው ይሄ ፖዚቲቭ ነው 0 ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ዋይ ደግሞ ምን ሆነ ማለት ነው ኤክስፔክትድ ኦፍ ኤክስ ዋይ ኢዝ ኢኳልስ ቱ 0 ነው። እሱንም ማየት ትችላላችሁ አባዙና በእንትኑ ማለት ነው። ሶ ዴርፎር ኮቫሪያንስ ኦፍ ኤክስ ዋይ ምንድን ነው ማለት ነው? ኮቫሪያንስ ኦፍ ኤክስ ዋይ 0 ነው። በሁለቱ መካከል ኮቫሪያንሱ 0 መጣ። ያ ማለት ኤክስፔክትድ ኦፍ ኤክስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስፔክትድ ኦፍ ዋይ ስለሆነ ኮቫሪያንስ 0 ማይነስ 0 ታይምስ 0 ኢዝ ኢኳልስ 0 ማይነስ 0 ይሆናል። ኮቫሪያንሳችን 0 ይሆናል ማለት ነው። 0 ይሆናል። ኦኬ ያንን እንዴት ነው የምታገኙት? ኤክስ ዋይ ይሄንን ኤክስፔክትድ ኦፍ ኤክስ ዋይ ለመስራት ምንድን ነው ኤክስ ታይምስ ዋይ ይሄ ጋር ስለዚህ -1 ታይምስ -1 ሲባዛ በ0 -1 ታይምስ 0 ሲባዛ በ1/4 -1 ታይምስ 1 ሲባዛ በ0 0 ታይምስ -1 ሲባዛ በ1/4 0 ታይምስ 0 ሲባዛ በ0 0 ታይምስ 1 ሲባዛ በ1/4 እያላችሁ በጆይንቱ እያባዛችሁ ማለት ነው። ያው ኤክስፔክትድ ኦፍ ኤክስ ዋይን ታውቃላችሁ ፎርሙላውን እሱን ስትሰሩ 0 ነው። ስለዚህ ኮቫሪያንሳችን 0 መጣ በት ነገር ግን ይለናል ፕሮባቢሊቲ ኦፍ ኤክስ ኢዝ ኢኳልስ ቱ -1 እና ፕሮባቢሊቲ ኦፍ ዋይ ኢዝ ኢኳልስ ቱ -1 ጆይንቱ ያ ማለት ኤፍ ኦፍ -1 ዋን ላይ ጆይንታቸው ስንት ነው? 0 ነው አይደል? እስኪ -1 ይኸው ኤፍ ኦፍ ዋይ 1 እና ኤክስ 1 -1 ሲሆን ዋይ -1 ኤክስ -1 ሲሆን የጋራቸው ጆይንታቸው ስንት ነው? 0 ነው። ስለዚህ ጆይንታቸው 0 ከሆነ ኢንዲፔንደንት ለመባል ደግሞ ዌን ኤክስ ኢዝ ኢኳልስ ቱ -1 ሲሆን እና ዋይ ኢዝ ኢኳልስ ቱ -1 ሲሆን ማርጂናል ዲስትሪቢዩሽናቸው የሁለቱ ብዜት እኩል መምጣት አለበት አይደለ? ስለዚህ ማርጂናሉን ደግሞ እንስራ። ማርጂናል ፕሮባቢሊቲ ኦፍ ዋይ ዌን ዋይ ኢዝ ኢኳልስ ቱ -1 ሲሆን እዚህ ጋር ቁልቁል ውረዱና 1/4 ታገኛላችሁ ሲባዛ ማርጂናል ፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ -1 ሲሆን ደግሞ እዚህ ጋር ግድም ሄዳችሁ እዚህ ጋር 1/4 ታገኛላችሁ። ስለዚህ 1/4 ታይምስ 1/4 ደግሞ የማርጂናሉ ብዜት ስንት ሆነ ማለት ነው 1/16 ሆነ ማለት ነው 1/16 ሶ ኢት ኢዝ ኖት ኢኳል ቱ 0 አይደለ? ስለዚህ ከዜሮ ጋር እኩል አይደለም። ስለዚህ ጆይንት ፕሮባቢሊቲው ከብዜቱ ጋር እኩል መሆን አለበት። ምን ለመሆን? ኢንዲፔንደንስ ለመሆን። የሶስቱን ህግ አስታውሱ። ያ ማለት
የመጀመሪያው ጆይንታቸው ብዜት መሆን አለበት። ዘን ኮንዲሽናል ፕሮባቢሊቲያቸው ደግሞ የመጀመሪያውን ኮንዲሽኑን መሆን አለበት የሚለውን ታስታውሳላችሁ። ኖት ኦልሶ ዛት ሌላም ተጨማሪ በኮንዲሽናል በዚህ ምንድን ነው ኮንዲሽናል ያልኳቸው ይሄ ማለት ነው። ዋይ ጊቭን ኤክስ ኢዝ ኢኳልስ ቱ ኤክስ ኢንዲፔንደንት ከሆኑ ከማን ጋር እኩል መሆን አለበት? ከማርጂናል ዲስትሪቢዩሽን ኦፍ ዋይ ጋር እኩል መሆን አለበት። ሶ ይህንን ታውቃላችሁ። ኢት ኢዝ ኖት ኢኳል ቱ ከማርጂናል ዲስትሪቢዩሽን ኦፍ ዋይ ጋር እንዴት እንየው። ስለዚህ ዋይ ይሄው ኔጌቲቭ ዋን እስከ ዋን ማለት ነው። ኮንዲሽናል ፕሮባቢሊቲ እዚህ ጋር ማየት እንችላለን። ያ ማለት ጆይንት ሲካፈል ለፕሮባቢሊቲ ኦፍ ኤክስ ዌን ኤክስ ኢዝ ኢኳልስ ቱ ዜሮ። እሱንም አንዴ ላሳያችሁ፣ በእርግጥ ትሰሩታላችሁ። ስለዚህ ዌን ዋይ ኮንዲሽናል ፕሮባቢሊቲ ኦፍ ሶሪ ምን ነበረ? ኮንዲሽናል ፕሮባቢሊቲ ኦፍ ዋይ ጊቭን ኤክስ ሶ ኤክስ ኢዝ ኢኳልስ ቱ ዜሮ ላይ አይደለ? ስለዚህ ዋይ ጊቭን ኤክስ ማለት ዋይን ትቀያይራላችሁ። ዋይ ማይነስ ዋን ሲሆን ጆይንቱ ስንት ነው? ጆይንት ዜሮ ሲካፈል ወን ማይነስ ዋን ሲሆን ኤክስ ደግሞ ዋን ኦቨር ፎር ዜሮ ሲካፈል ለዋን ኦቨር ፎር። እዚህ ጋር ዋይ ዜሮ ሲሆን ዋን ኦቨር ፎር ሲካፈል ለዋን ኦቨር ፎር ዋን። እዚህ ጋር ዋን ሲሆን ዜሮ ሲካፈል ለዋን ኦቨር ፎር። ስለዚህ ይሄ በማይነስ ዋን እና በማይነስ ዋን ላይ ማይነስ ዋን ሲሆን ኤክስ ዜሮ እንትን ዋን ነው። እኛ ግን የፈለግነው መጀመሪያ ላይ ያስቀመጠው ማን ነው? ዜሮ። ኤክስ ዜሮ ሲሆን ማርጂናል እንትኑ ጆይንቱን እንስራ ወይም ደግሞ ይሄ ኮንዲሽናል ፕሮባቢሊቲው ማለት ነው። ስለዚህ ዋይ ማይነስ ዋን ዜሮ ሲሆን ዋን ኦቨር ፎር ሲካፈል ዜሮ ላይ ዋን ኦቨር ፎር ሲካፈል ዋን ኦቨር ቱ ነው መልሱ። እንትን ዋን ኦቨር ቱ ነው መልሱ። ያ ዋን ኦቨር ቱ። ሶ ዋይ ዜሮ ሲሆን ዜሮ ሲካፈል ለዋን ኦቨር ቱ ይሆናል ዜሮ። ዋን ሲሆን ዋን ኦቨር ፎር ሲካፈል ዋን ኦቨር ቱ ይሆናል። አሁንም 0.5 ወይም ደግሞ ዋን ኦቨር ቱ። ስለዚህ እዚህ ጋር መጀመሪያው ላይ ዋን ኦቨር ቱ ከዚያ ዜሮ ከዚያ ዋን ኦቨር ቱ። ሶ አሁን እንዋጋው። ይሄው የመጀመሪያው ዋን ኦቨር ቱ አይደለ 0.5 ማለት ነው። ከዚያ ዜሮ ከዚያ በኋላ ዋን ኦቨር ቱ ወይም ደግሞ 0.5 ድምራቸው አንድ ይሆናሉ። ሶ ይሄ ኤክስ ኢኳልስ ቱ 0 ሲሆን ነው። ሶ ይሄ ያው ጆይንት ሲካፈል ለማርጂናል ዲስትሪቢዩሽን ኦፍ ኤክስ ወይን ኤክስ ኢዝ ኢኳልስ ቱ ዜሮ ሲሆን አየን፣ አካፈልና አስቀመጠን። የዋይንን ደግሞ እንስራው። ከዛ ይሄ ነገር ከማን ጋር እኩል መሆን አለበት? ከማርጂናል ፕሮባቢሊቲ ኦፍ ዋይ ጋር እኩል መሆን አለበት። ማርጂናል ፕሮባቢሊቲ ኦፍ ዋይ ጋር ግን እንደምታውቁት እዚህ ጋር እንዳያችሁት ማለት ነው። ይሄው ማርጂናል ፕሮባቢሊቲ ኦፍ ዋይ ይሄ ነው። ስለዚህ ዌን ዋይ ማይነስ ዋን ሲሆን ዋን ኦቨር ፎር ነው፣ ዋን ኦቨር ቱ ነው፣ ዋን ኦቨር ፎር ነው፣ ዜሮ ራሱ የለም። ስለዚህ ይሄው እዚህ ጋር ስለዚህ 0.5 ከዋን ኦቨር ፎር ጋር እኩል ነው አይደለም። ዜሮ ከዋን ኦቨር ቱ ጋር እኩል ነው አይደለም። 0.5 ከዋን ኦቨር ፎር ጋር እኩል ነው አይደለም። ስለዚህ ምንድን ነው ይሄ ጋር አፍርሷል ማለት ነው ሶሉሽን። ኢፍ ኤክስ ኤንድ ዋይ አር ኢንዲፔንደንት ሶ ኢንዲፔንደንት የሚሆኑ ከሆነ ቅድም እንዳልኳችሁ ይሄ ዋይ ጊቭን ኤክስ ኮንዲሽናል ኤክስፔክቴሽን ከማን ጋር እኩል መሆን አለበት? ከማርጂናል ዲስትሪቢዩሽን ኦፍ ዋይ ጋር እኩል መሆን አለበት አት ኦል በት ኢን ዘ አባቭ ኤግዛምፕል ዚ ዳዝንት ሆልድ ዘርፎር ዘ ቱ ቫሪያብልስ አር ኖት ኢንዲፔንደንት ማለት ነው። ኖት ኢንዲፔንደንት። ሌላው የመጨረሻ ርዕሳችን ሰም ኦፍ ራንደም ቫሪያብል ነው የምናየው። ሰም ኦፍ ራንደም ቫሪያብል ጀስት ክሉ እንዲኖራችሁ ነው። ሶ ሜቢ ከተጠየቃችሁ ሌት ኤክስ ኤንድ ዋይ ቢ ቱ ራንደም ቫሪያብልስ ኤንድ ዲፋይን ኤ ኒው ራንደም ቫሪያብል ዜድ። ስለዚህ ኤክስ እና ዋይ ሁለት ራንደም ቫሪያብል አሉ። ከዚያ እናንተ አንድ አዲስ ራንደም ቫሪያብል ዲፋይን ማድረግ ፈልጋችሁ ዛት ኢዝ ኮልድ ኤክስ ፕላስ ዋይ አደረጋችሁት ዜድ ብላችሁ ሶ የሁለቱ ድምር ሆነ። ስለዚህ የኮቫሪያንስ እና የቫሪያንስ ታዲያ ህጉ ምንድን ነው የሚሆነው? ቫሪያንስ ኦፍ ዜድ ልስራ ብትሉ ስለዚህ ቫሪያንስ ኦፍ ኤክስ ፕላስ ቫሪያንስ ኦፍ ዋይ ፕላስ 2 ታይምስ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ። እንዴት ነው የሚለውን ፕሩፍ እናድርገው። ሶ ቫሪያንስ ኦፍ ዜድ ማለት ምን ማለት ነው? ቫሪያንስ ኦፍ ዜድ ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ዜድ ማይነስ ኤክስፔክትድ ኦፍ ዜድ ዘ ሆል ስኩዌር ነው አይደለ? ስለዚህ ኤክስፔክትድ ኦፍ በዜድ ቦታ ኤክስ ፕላስ ዋይ ያደረጋችሁት እናንተ ማለት ነው። ኤክስ ፕላስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ፕላስ ዋይ ዝሆን ስኩዌር ማለት ነው። ስለዚህ አሁን ስሩ ኤክስ ፕላስ ዋይ አለ። ይሄኛው ደግሞ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ዋይ ዝሆል ስኩዌር ማለት ነው። ይሄኛውን ስትሰሩት ስታበዙት እንደዛ ነው ማለት ነው። ስለዚህ በኔጌቲቭ ስታበዙት ይሄ ይመጣል። ሶ ኤክስፔክትድ ኦፍ ኤክስ ማይነስ ይሄ ጋር ማለት ነው። ይሄ ዝሆል ስኩዌር አለ ሆል ስኬር ይህን በኔጌቲቭ አብዝታችሁ ውስጥ ላይ ማለት ነው። እና እያንዳንዱ ኤክስፔክትድ ነው ያደረጋችሁ፣ ምንም አልቀየራችሁም። ስለዚህ ይሄ ኔጌቲቭ ሲባዛ በኤክስፔክትድ ኦፍ ኤክስ ኤክስፔክትድ ኦፍ ኤክስ፣ ኔጌቲቭ ሲባዛ በኤክስፔክትድ ኦፍ ዋይ ኤክስፔክትድ ኦፍ ዋይ ሆል ስኬር እንዳለች ናት እንዳረሱ። ዘን ኤክስ ፕላስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ዋይ። አሁን ላይክ ተርሞችን እንሰብስባቸው። ያ ማለት ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዋይ ማይነስ ኤክስፔክትድ ኦፍ ዋይን አንድ ላይ ደመርናቸው ማለት ነው። ስለዚህ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ፕላስ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ሆነ ማለት ነው። ሆል ስኩዌር አለ። ዘን ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ሆል ስኩዌር ፕላስ ዋይ ማይነስ ኤክስፔክትድ ኦፍ ኤክስ ሆል ስኩዌር ፕላስ
2 ታይምስ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ዋይ ማይነስ ኤክስፔክትድ ኦፍ ዋይ እንዴት ሆነ ከተባለ እዚህ ጋር ተመልከቱ። አሁን እዚህ ጋር እርስ በርስ ነው አይደለም የምታባዙት። ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ነው የምታደርጉት። ስለዚህ ይህንን አድርጋ ሶሪ እሱን ሳይሆን ዘሴማስ ይሄኛውን ነው እንጂ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ፕላስ ዋይ ማይነስ ኤክስፔክትድ ኦፍ ዋይን ሁለት ጊዜ ጽፋችሁ ስታባዙት ያ ማለት ኤክስ ታይምስ ምን ታደርጋላችሁ ማለት ነው። ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ይገጥማል አይደለ? ስለዚህ ዘ ሆል ስኩዌር አሁንም ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ሁለቴ ስለሆነ የጻፈው ስለዚህ አንድ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ፕላስ ዋይ ማይነስ ኤክስፔክትድ ኦፍ ዋይ አንድ ታስቀምጣላችሁ። ዘን አሁንም ስትደግሙት ከዚህ በኩል ያለውን ዋይ ማይነስ ኤክስፔክትድ ኦፍ ዋይ ታይምስ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ስታደርጉት አሁንም እንደገና ሌላ ድምር። ስለዚህ ቱ ዋይ ሶፍ የተባለው ይሄ ነው ማለት ነው። ልክ ኤ ማይነስ ቢ ዞል ስኩዌር እንደሚባለው ሁሉ ይሄንንም ልክ ይሄኛውን እንደ ኤ ወስዳችሁ ማባዛት፣ ይሄኛውን ደግሞ እንደ ቢ ወስዳችሁ ማባዛት ማለት ነው። ስኩዌር አድርጋችሁ ማባዛት። ስለዚህ ይሄን የሚመጣላችሁ ባጭሩ ዘን መጨረሻ ላይ ደግሞ ይሄ ስኩዌር አለ፣ ይሄው እዚህ ጋር ተቀመጠ ማለት ነው። ሶ ይሄ ስለሆነ ሰሜሽን ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዞል ስኩዌር ማለት ደግሞ ምንድን ነው? ባጭሩ ይሄ ቫሪያንስ ኦፍ ኤክስ ነው። አሁን ፊት እናውቀዋለን። ኤክስ ኤክስፔክትድ ኦፍ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ዘሆል ስኩዌር ወይም ደግሞ ኤክስፔክትድ ኢንቱ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ዘሆል ስኩዌር ማለት ደግሞ ምን ማለት ነው? ቫሪያንስ ኦፍ ዋይ ማለት ነው። ይሄኛው ደግሞ ቱ ኤክስፔክትድ ኦፍ ኤክስፔክትድን አሁን ብናስገባ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ዋይ ማይነስ ኤክስፔክትድ ኦፍ ዋይም ደግሞ ይሄን ደግሞ እንደምታውቁት ኮቫሪያንስ ነው አይደለ? ስለዚህ ቱ ታይምስ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ሆነ ማለት ነው። ስለዚህ በዚህ መልኩ ቫሪያንስ ኦፍ ኤክስ ፕላስ ቫሪያንስ ኦፍ ዋይ ፕላስ ቱ ታይምስ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ እንደሚሆን ማወቅ አለባችሁ። then let x and y be two random variables and define a new random variable z ቢሆን as z ደግሞ ሌላ የምትይዙት z is equals to ax plus by ቢሆን ያ ማለት በኮንስታንት ቁጥር ብናበዛውስ የኮቫሪያንሱ እና የቫሪያንሱ ሁኔታ ምንድን ነው የሚሆነው ስንል variance of z is equals to alpha square times variance of x plus beta square times variance of y plus 2 times alpha beta covariance of x and y ይሆናል ማለት ነው። ኦኬ እሱን አሁንም እዚህ ጋር ፕሩፍ ማድረግ ትችላላችሁ። variance of z is equals to expected of z minus expected of z the whole square ነው። then expected of ax plus በz ቦታ ax plus by እዚህ ጋር እንደዚሁ ax plus by the whole square under expected ማለት ነው። ሶ ax plus by minus ይሄ ጋር አልፋ ኮንስታንት ስለሆነች ከኤክስፔክትድ ውጭ አውጧት። አልፋ ኢንቱ ኤክስፔክትድ ኦፍ ኤክስ ማይነስ ቤታ ከውጭ ትወጣና ኤክስፔክትድ ኦፍ ዋይ ሆነ ዞል ስኩዌር አለ። አሁን ከማን ጋር አገናኙት? ከዚች ጋር ኤክስን ከኤክስ ጋር ዋይን ከዋይ ጋር አገናኙት። ዘን አልፋ ጋር ይወጣል። አልፋ ኢንቱ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ፕላስ ቤታ ኢንቱ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ይሆናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ዘሆል ስኩዌር ስለሆነ አልፋ ስኩዌር ይሄ ማባዛት ስለሆነ ማለት ነው ሲባዛ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዘሆል ስኩዌር ፕላስ ቤታ ስኩዌር ሲባዛ ዋይ ማይነስ ዋይ ኤክስፔክትድ ኦፍ ዋይ ዘሆል ስኩዌር። ለምንድን ነው የቅድሙ አሁንም ዲስትሪቢዩሽን ጉዳይ ስለሆነ ማለት ነው። ይሄንን ሁለት ጊዜ ጽፋችሁ አባዙ ነው እኔ እያልኳችሁ ያለሁት። ከዚያ በኋላ ይሄንን አሁንም ታገኛላችሁ። ቱ አልፋ ቤታ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ታገኛላችሁ። ዘን ይሄ ማለት አልፋን ወደ ውጭ አውጡት፣ ኮንስታንት ነው። ኤክስፔክትድን አስገቡት፣ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ዘሆል ስኩዌር። ቤታን ወደ ውጭ አውጡት፣ ኤክስፔክትድን አስገቡት፣ ቤታ ስኩዌር ታይምስ ኤክስ ኤክስፔክትድ ኦፍ ዋይ ማይነስ ኤክስፔክትድ ኦፍ ዋይ ዘሆል ስኩዌር። ይሄንን ቱ አልፋ ቤታ ኮንስታንት ነው፣ ከውጭ አውጡት፣ ኤክስፔክትድን አስገቡት፣ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስፔክትድ ኦፍ ኤክስ ታይምስ ዋይ ማይነስ ኤክስፔክትድ ኦፍ ዋይ። ስለዚህ ይሄ ባጭሩ ቫሪያንስ ኦፍ ኤክስ፣ ይሄ ባጭሩ ቫሪያንስ ኦፍ ዋይ፣ ይሄኛው ደግሞ ኮቫሪያንስ ኦፍ ኤክስ ኤንድ ዋይ ኦኬ ተገኘ ማለት ነው። ስለዚህ አልፋ ስኩዌር ቫሪያንስ ኦፍ ኤክስ ፕላስ ቤታ ስኩዌር ቫሪያንስ ኦፍ ዋይ ፕላስ ቱ አልፋ ቤታ ኮቫሪያንስ ኦፍ ኤክስ ዋይ። እንደ አጠቃላይ ስታዩት ግን ይሄ አንድ ቫሪያብል ቢሆን የአንድን የኤክስን ሚን አግኝታችሁ ዜድ ኢዝ ኢኳልስ ቱ ኤክስ ካረጋችሁ ኤ ስኩዌር ታይምስ ቫሪያንስ ኦፍ ኤክስ እንደነበረ ታውቃላችሁ ከአሁን ፊት የቫሪያንስ ህግ ስለሆነ። ኦኬ ስለ ይሄንንም በዚህ መልኩ ትሰሩታላችሁ ማለት ነው። ኦኬ ቻፕተር 4 በአጠቃላይ ይሄን ይመስላል። በጣም አድካሚ ነበረ። ሰብስክራይብ እና ላይክ ማድረግ እንዳትረሱ ፕሊዝ። ሰው ስላዳመጣችሁኝ አመሰግናለሁ። ባይ ባይ።